እኮ እባቡ ስራ ካለ ይኸውልህ፣ እባብ ስራ ካለ ለምን ይኸውልህ፣ ቆይ ጥያቄው እሱ አይደለም። አንተ መጀመሪያ ስማ፣ አንድ ጊዜ በኢየሱስ ስም ጥያቄው እሱ አይደለም። እኔ የምልህን ስማ መጀመሪያ። ይኸውልህ እባቡን ስራ ብሏል። ይኸውልህ ፕሪቴክስት አይዳልትሪ አልገባም። አይዳልትሪ ያልገባበት ምክንያት ለእባቡ ስገድ ብሏል ወይ? ጥያቄ ነው። ለእባብ ስገድ ብሏል? ለእባቡ ስገድ ብሏል? ኦኬ በቃ። ስለዚህ ይኸውልህ ለእባቡ ስገድ አላለም። አለቀ። አንተ ለማርያም ስዕል ትሰግዳለህ አይደል? ድፍረትክ እባብና እመቤታችን ቅድስት ድንግል ማርያምን ጤነኛ አይደለም እንዴ? አረ የምትባለውን ነገር ስማ። ድፍረት ነው። አይገርመኝ ሙሴ የሰራውን የናስ እባብ እንዴ? አይገርምህም? ግን እንዴት አይነት ሰዎች እንደሆኑ ሙሴ እኮ የሰቀለው እኮ እባብ እኮ ከኢየሱስ ጋር እኮ ተነጻጽሯል እኮ። ማርያም ሲሆን ግን አመመው። አያችሁ አይደል? ዋው በጣም ነው የምትገርሙት። ጌታ ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ እኮ ሙሴ በምድረ በዳ እባብን እንደሰቀለ ብሎ እኮ የሰው ልጅ ብሎ ኢየሱስ ራሱ እኮ ነው የተናገረው። ኢቭን ያንን ቃል ኢየሱስ ራሱ ያንን ቃል ተናግሮታል። ምን ብሎ? ሙሴን ከራሱ ጋር ከሰው ልጅ ብሎ ከራሱ ጋር ጠርቶ የሰው ልጅ ሊሰቀል ይገባዋል፣ ለምን በእርሱ የሚያምን ሁሉ የዘላለም እንዲያገኝ ብሎ እኮ ራሱ ተናግሯል። ወንድሜ ግን ከማርያም ጋር አነጻጸርክ ብሎ እንዴት እንደ ማርያምን ከዚህ ስዕል ጋር እንትን አልክ ብሎ እንዴት እንደተበሳጨ ስሙት። ጌታ ኢየሱሴ በጣም ነው የምትገርሙት። እውነት ወጣ እንዴ? ኦኬ እንግዲህ ለስዕል መቼስ መስገድ እንዴት እንደሆነ እሺ፣ እንዴስ የራይ ተንፍስ አብራራው ወይ ከኤፊ ጋር ወይ ደግሞ ከሳሚ ጋር አውሩ እስቲ። በስዕል ጉዳይ የተነሳንበት ሀሳብ ፌዝ ወደ ሰሞን ዲስኮኔክትድ ሚ እንደዚህ ጥሩ አይደለም ወይ? ሚዩት ማድረግ በቃ ይብቃ። እዚህ ጋር ብናበቃ ያ ዜድ ነው አውቃለሁ። ሀሳብ ስለሌለው ያው በኢየሱስ እያወራህ ምን ሆነ ነው? እኔ እያወራሁ አይደል? ይቅርታ። ኧረ እኔ ጭራሽ አልነካሁም። አንተ ምን ሆነ? አፖሎጂ ሀሳቤን ግን ልጨርስ። ተርቱሊያን እዚህ ጋር አይድል ወርሺፕ እንግዲህ ባሲለስ ሌሎችን ሀሳቤን ልጨርስ። አሁን እኔ ዜድ ኦኬ ወደዚህ ውስጥ የመጣ ነው ምንድን ነው? ይህ ለቅዱሳት ስዕላት መስገድ አይኮን ቬኔሬሽን መጽሐፍ ቅዱሳዊ መሰረት አለው፣ ግን በአባቶች ትምህርት በቅዱስ ትውፊት የታገዘ ነው ብዬ ማሳየት የፈለግኩት እንደውም አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርገው ፕራክቲካሊ አስተምሮ ሴንት ባሲል ቅዱስ ባሲሊዮስ ዘቂሳርያ ሌተር 360 ላይ ቃል በቃል በቅዱሳት ስዕላት ፊት መስገድ፣ መሳለም፣ ጸሎት ማድረስ እዛ ጋር ወደ ቅዱሳን መጸለይ ብዙ አለ። ሌተር 360 ብታነቡት ማለት ነው። ያንን ሀሳብ በካውንስል ሜን ይችላል። ለምሳሌ በኤፌሶን ጉባኤም እኮ አይከን ቬኔሬሽን በደንብ ካኖናይዝድ የሆነ ነው። ቸርች ካውንስል አለ። ቸርች ፋደርስ ብዙ ማቅረብ ይቻላል። ተርቱሊያን ጋር ራሱ አሁን የርኩት ለምንድን ነው ዘይድ ምንድን ነው ያለው ነው ሴንት ባሲልን አልቀበልም። የሴንት ባሲልን የሚደግፍ ሀሳብ ፈርስት እና ሰከንድ ሴንቸሪ ላይ የሚል አምጣለኝ። ተርቱሊያን ቅድም ያቀረብኩትን እንትን አልኩኝ። ግን ዘይድ የሚያወራው ምንድን ነው? ተርቱሊያን እዚህ ጋር አሁን ዘይድም የተናገረው በጠቅላላ የሚያወራው ስናት አባውት አይኮኖግራፊ አይድል ወርሺፒንግ ነው። ስለዚህ የመንፈስ ቅዱስ ማደሪያ የክርስቶስ ማደሪያ የሆኑት ቅዱሳን ማለት ነው። እነሱን እንዴት ነው ከጣዖት ጋር የምናወዳድረው ነው? ዘዳግም ላይ ያለው ኦሪት ዘጸአት እዚህ ጋር ተርቱሊያንም የሚናገረው ምንድን ነው? ስለ ቅዱሳንም ቢሆን ለምሳሌ ስለ ማርያም፣ ስለ ቅዱስ ሚካኤል፣ ስለ መላእክትም ቢሆን እንደ አምላክ ቨነሬትኛ እናደርጋለን ማለት we don't worship them። እነሱንም ስለ ቅዱሳን አሁን ዴቭ ቅድም ሀሳብ ስለ ቅዱሳን ይገባል ሲለኝ ኦኬ ስለ ማርያም ላስገባና እዚህ ጋር ስለ ማርያም እንኳን ቢሆን like beyond veneration or adoration worship ማድረግ እሱ ራሱ ማለት ከእግዚአብሔር ትእዛዝ መውጣት ነው እናምናለን። ተርቱሊያንም ያለው ይሄ ነው።
ስለ ቅዱሳንም ቢሆን እኛ we don't worship them, we venerate like the church fathers did, like the apostles did ማለት ነው። ይሄ ነው ባጭሩ፣ ይሄ ነው። ስለ እዚህ ጋር አይደል worshiping ነው የሚያወራው። አይኮኖግራፊ ግን ማውራት ካለብን አፍተር ሰርድ ሴንቸሪ ነው በደንብ ዴቨሎፕድ የሆነ ካታኮምብ አይ ቲንክ የምታውቅ ይመስለኛል። ሜይ ቢ ኤፍ ሊናገር ይችላል። በካታኮምብ በጣም በአርኪኦሎጂ የተገኙ ብዙ ቅዱሳት ስዕላትን ማሳየት ይችላሉ አስፈላጊ ከሆነ። ከምንም በላይ ግን አሁን ፕራክቲካሊ ኦሪየንታል ኢስተርን ካቶሊክ የሚያደርጉት ተቀብለውት ቤተክርስቲያን ተቀብላ ካኖናይዝድ አድርጋ የምታደርገውን ፕራክቲስ እኔ ላሳይ የምችለውም እዚህ ጋር ከርሊ ቸርች ፋደር ይሄንን ሰፖርት የቤተክርስቲያንን ትምህርት ቤተክርስቲያን እንዳስተማረችኝ ሰፖርት የሚያደርግ የቤተክርስቲያን አባት ነው እንጂ የማቀርበው እዚህ ጋር እንትን ብዬ ዜድ አንተ ስለተናገርክ ነው ይሄን እቀበላለሁ ይሄን አልቀበልም የሚባል ነገር የለም። ቤተክርስቲያን ያስተማረችኝን የተቀበለችውን ተቀብዬ ነው እዚህ ጋር አንተን የማወራ ልልን። አይኮኖግራፊ ግን የምናወራ ከሆነ እንድትል ማውራት እንችላለን። ቢኮዝ ይሄ ቸርች ሂስትሪ ላይ ስላለ ማለት ነው። ቸርች ሂስትሪ ነው። ቴንክ ዩ። ቆንጆ ሀሳብን አቅርቧል። አንደኛ ኒቅያ ጉባኤን አንስተሃል። ከክሪድም ጋር አገናኝተን ለማውራት እንትን ብለሃል። ግን ኒቅያ ስትል 787 ላይ የነበረው ሁለተኛውን ነው አይደለ የምታወራው? አይኮን ቬነሬሽን ለምሳሌ ካውንስል ኦፍ በኤፌሶን ጉባኤ ላይ ሴሽን ዋይል ሁለተኛው ላይ ማለት ነው 787 ላይ ዋናው ኒቅያ ጉባኤ እሱ ክሊር መሆን አለበት እና እሱም ያው 780 ምናምን ላይ ነው ያለው። እሺ ከሱ በፊት ቅድም እንደተባለው የመጀመሪያው ክፍለ ዘመን ላይ መጀመሪያውን ክፍለ ዘመንና ሁለተኛው ክፍለ ዘመን ላይ ማምጣት ትችላለህ? አይከን ቬነሬሽን አሁን እኮ ቅድም አይከን ቬነሬሽን እኮ ቅድም በደምብ ስገልጽ ነበር። አስፈላጊ ከሆነ አሁንም አይከን ቬነሬሽን እሱን አይደለም እንደሱ አልጠይኩም እኔ። አይከን ቬነሬሽን ምንድነው እንዴት ነው ምናምን ሳይሆን መጀመሪያውና ሁለተኛው ክፍለ ዘመን ላይ ማስረጃ መጠቀስ ይችላል ወይ ነው ጥያቄው። እሺ ኤፍኤ በደንብ ነው የማሳይ፣ ምንም ችግር የለውም። ማይ ኩዌስችን ኢዝ ዋይ ኦንሊ ፈርስት ኤንድ ሰከንድ ሴንቸሪ ዋይ ናት ሰርድ ሴንቸሪ ፎርት ሴንቸሪ? ጎበዝ ጥያቄ ነው። እሺ ጎበዝ፣ በጣም ቆንጆ ጥያቄ ነው የጠየቀው። ዋይ ለምን መጀመሪያና ሁለተኛ ላይ ከሌለ በቃ የለም ማለት ነው እንዴ? ቸርች የጀመረው እኮ እንግዲህ ቤተክርስቲያን የተመሰረተችው ሐዋርያት ሥራ ምዕራፍ 2 ላይ ነው እንደምታውቀው ራይት። ሶ ከዜሮ ጀምሮ ያልነበረ ልምምድ እስከ 100 ዓመት ድረስ ያልነበረ ልምምድ፣ ከዛም ተሻግሮ 200 ድረስ ያልነበረ፣ ከዛ 300 እና ከዛ በኋላ ላይ የመጀመሪያ ልምምድ አሁን ስክሪፕቸራል ነው ብትል ትክክል አይደለም። ኦኬ በተለይ ደግሞ እንደዚህ በጣም ሲሪየስ በሆነ ጉዳይ ላይ ማለት ነው ኢንተርፕሬት ላይ ሳይሆን ጭራሽ ልምምድ ማለት ነው የጀመረ ልምምድ ከሆነ ምንም ተቀባይነት የለው። ስለዚህ መጀመሪያ ካልነበረ በኋላ ሊኖር አይችልም። እኛ እኮ በሐዋርያቱና ነቢያቱ መሰረት ላይ ከሆነ አይደለ እንዴ ታንጻችኋል የተባለው? መሰረቱ እኮ ተመስርቷል። ሌላ መሰረት የሚመሰርት የለ። 3ኛ 4ኛ 6ኛ ላይ መጥቶ አንድ ሰው ሌላ መሰረት ሊመሰርት አይችልም። የመጀመሪያውን ነው የሚያስቀጥለው። መጀመሪያ ከሌለ የለም ነው። ስለዚህ የሆነ ቦታ ላይ የጀመረ ነገር ኦኬ ቆይቶም ቢጀምርም ምን ችግር አለ የሚባል ነገር የለም። መጀመሪያ ላይ ከሌለ መጨረሻ ላይ ሊኖር አይችልም። ስለዚህ ከሐዋርያቱ ያልጀመረ ነገር ሆነስ ከሰንባዲ ሊቀጥል አይችልም ማለት ነው። ሶ የተጨመረ ልምምድ ነው ማለት ነው በመጀመሪያው ቤተክርስቲያን ላይ ከሌለ ማለት ነው። ስለዚህ እሱ ትክክል አይደለም። በቃ መጀመሪያና ሁለተኛ ላይ የሚባለው ለዛ ነው ብዙ ጊዜ ማለት ነው። እዛ ከሌለ የለም። መጽሐፍ ቅዱስ እንሄዳለን። መጽሐፍ ቅዱስ ላይ አለ ወይ? ከዛ በኋላ ደግሞ ቅድመት የነበራቸው ደግሞ አሉ እንደምታውቀው የሐዋርያቱ ደግሞ ተማሪዎች የነበሩ ከነሱ ጋር በቀጥታ ግንኙነት የነበራቸው እነሱን ያነሱት በጉዳዩ ላይ ያላቸው ሀሳብ ይታያል። ታማኝነቱ ወደ ኋላ በሄደ ቁጥር የቀነሰ ነው የሚመጣው ማለት ነው፣ ወደ እየራቀ በመጣ ቁጥር ማለት ነው። ስለዚህ ለዛ ነው መጀመሪያና ሁለተኛ ላይ የምንለው ማለት ነው። ሌላ ተርቱሊያን ብቻ አይደለም። በጣም በርካታ
አይከን ቨነሬሽንን which is against ሆነው የተናገሩ አሉ። በጣም በጣም በርካታ ማለት ነው። ከተርቱሊያንም ከሱ በፊትም ማለት ነው። ኤፒፋኒየስ አለ። እሱ 3ኛው መቶ ክፍለ ዘመን መጀመሪያ ላይ ነበረ ነው እንደሚታወቀው። እንደገና ሱዌስ ራሱ አለ። ሱዌስን ታውቀዋለህ ብዬ ሱዌስ ቄሳርን ማለት ነው ታውቀዋለህ። እሱም እንደዛ አጌኒስት ነው። ላካቲኒየስም እንደዛው አጌኒስት ሆኖ ቀርበዋል። አንዳንዶቹ ጨርሶ ኮምፕሌትሊ እንደውም ጅን የሚቃወሙ ናቸው። አንዳንዶቹ ደግሞ ቨነሬት ማድረጉን ነው የሚቃወሙት ማለት ነው። በርካታ ሰዎች ተቃውሞ ሀሳብ አንስተዋል። መጀመሪያና ኤኒዌይስ ጥያቄህን ስመልስ መጀመሪያና ሁለተኛው ላይ ትኩረት የምናደርገው በጣም ለጉዳዩ የቀረበ ስለሆነ ነው እሱን ቼክ የምናደርገው። ሌላ የተለየ ምክንያት የለም። እሺ ኤፌ ጥሩ ሀሳብ። ፈርስት እና ሰከንድ ሴንቸሪ ላይ የሌለ አስተምሮ ነው ያልክ። አሁን እኔ ለምሳሌ እምነት ብቻ ዝም ብዬ ነው ሶሪ እንዳንተ መሆን ስላለብኝ ነው። ፈርስት እና ሰከንድ ሴንቸሪ ላይ የሌለ አስተምሮ እናንተን ጋር ሚሊየን ዶክትሪን ያላችሁ አይደለም። ፈርስት ሰከንድ ሴንቸሪ ቢፎር 15 ሴንቸሪ የማይታወቅ አስተምሮ ነው የእናንተ። ስለዚህ እኔ አሁን በእኔ ሃይማኖት ፈርስት እና ሰከንድ ሴንቸሪ ላይ የሌለ አንድ ነገር ካመጣህ ዛሬ እኔ ከዚህ ሃይማኖት እወጣለሁ። ምን አደርጋለሁ? አንድ ካመጣህ ነው ማለት አለ አይደል ያልከው። አንድ ካመጣህ ዛሬውኑ ጥዬ እወጣለሁ። ምንም አላደርግም እዚህ ሃይማኖት ላይ። ምን ይጠቅመኛል? የመጀመሪያው ቤተክርስቲያን ላይ የሌለ አስተምሮና ልምምድ ያለው ቤተክርስቲያን ምን እሰራለሁ? አንድ ካመጣህ እወጣለሁ። አንድ እሺ፣ ጥሩ አንድ ላምጣ። አንድ ብቻ ነው የምፈልገው ነው። እሺ፣ በጣም ጥሩ። እንደውም ብሶት ብሎኛል። እኔ በቃ አሁን አዘጋጅ፣ አንተ ነጠላ አዘጋጅ። ይመጣል ፈርስት እና ሰከንድ ሴንቸሪ ላይ ነው የምታመጣው። ሰከንድ እንደውም ተውና ፈርስት ላይ የሌለ ፈርስት ጀምሮ የሌለ ካለ በቃ አንድ ብቻ ነው የሚበቃ። ቴንክ ዩ። እሺ ጎ ሄድ። ኦኬ፣ ሁለት ጥያቄ ነው። በጣም አንድ ብቻ አምጣ፣ በቂ ነው። ብቻ አታመጣም። አንድ ካመጣህ እኔ እናንተ በሚቀጥለው አብረን ነው ቅዳሴ ኔክስት አብረን ሶላ ፊዴ ብሎ ያስተማረ ፈርስት ሴንቸሪ ላይ አባት ነገር። ሶላ ፊዴ ማለት ምን ማለት ነው? መጀመሪያ አይደለም አሁን አንተን የጠየቀው ያኮ ሶላ ፊዴ ማለት ምን ማለት አንተን የጠየቀው እንደዚህ ብሎ ያስተማረ አየክ። እኔም እንደዚህ ማለት ነው ብዬ ሳብራራ ነው ስላላችሁኝ ሶላ ፊዴ ብሎ ያስተማረ ፈርስት ሴንቸሪ ላይ አንድ ቸርች ፋደር ነገር እኮ ሶላ ፊዴን እኮ ላሳይ ነው። ፈርስት እንትን ትላለህ እንዴ? ጳውሎስን ላመጣ እኮ ነው። አሁን ኢየሱስን ላመጣ ነው። ግን ምን ማለት ነው? መጀመሪያ እንዴ ትቀልዳለህ እንዴ? አሸክምሃለሁ እንጂ ማምጣት ብቻ ነው አሁን እሱን። ኦኬ፣ ስለዚህ ኤፍዬ፣ ስለዚህ እኔም ቅድም ታምረ ማርያም መቅደም ሳብራራ ሶላ ፊዴ ማለት እንደዚህ ማለቷ ነው ሲል አብራራው አንተ እኮ እኛ አሁን እሺ፣ አሁን ሶላ ፊዴ ሶላ ስክሪፕቸራ እንደዚህ ወይ መጽሐፍ ቅዱስ ብቻ እንደዚህ ወይ አምስቱ ብቻዎችን ኔም አንተ ክብር ለእግዚአብሔር ብቻ የሚለው ክርስቶስ ብቻ ጸጋ ብቻ እንደዚህ ስንል መጀመሪያ ምንም እያልን ነው? እሱ መታወቅ አለበት። ኦኬ፣ ከዛ እሱን ከሀሳብ ካገኘ በቃ ቀጥሎ ያለው እኮ አይቸግርም። አሁን ይሄ አምስቱ ሶላዎች የሚባለው አምስቱ ሶላዎችን አንዳንዱ መጽሐፍ ቅዱስ ቃላቱን የሚፈልግ ሰው አለ። ልክ እንደ ስላሴ ማለት ነው። ሄዶ አምስቱ ሶላዎች የሚል ነገር ጽሑፍ ይፈልጋል ማለት ነው። ሄዶ እንዴ ማን ፈልጋለው? የስነ መለኮት ቃል ነው እኮ እንዴ። ልክ ስላሴ ማለት ስላሴ አሁን መጽሐፍ ባይብሊካል ወርድ ሳይሆን ቴዎሎጂካል ተርም ነው አይደል? መጽሐፍ የስነ መለኮት ቋንቋ ነው። መጽሐፍ ቅዱስ ላይ ስላሴ አለ። ከመጀመሪያው ከዘፍጥረት እስከ ራዕይ ድረስ ስላሴ አለ። ቃሉን ግን ከሆነ የሚፈልገው ሰውየው ማን ፈልጋለሁ? ስላሴ ማለት እኮ ሰለሰ፣ ሶስት አረገ ማለት ነው። ያ ልዩ ሶስትነትን ነው ሰለሰ የሚል የግዕዙ ግስ የሚጠቀመው ማለት ነው። ስለዚህ አሁን መጀመሪያ ሶላ ስክሪፕቸራ ስንል ምን እያለን ነው? እሱ መታወቅ አለበት መጀመሪያ። ከዛ ይሄን ምን እያለን እንደሆነ ከገባህ በኋላ መጀመሪያው ላይ የነበረ የነ ጳውሎስ ትምህርት እንደሆነ ትረዳለህ። ለምሳሌ ለህይወት ስለሌለ
አለ ኦኬ መጽሐፍ ላይ ላሳየ ነው። ከመጽሐፍ ቅዱስ የለም ትላለን። ከመጽሐፍ ቅዱስ ላሳየ አላየሁም። ነው። እንግዲህ ፈልጌ ለዛ እኮ ነው የጠየኩህ። እሺ ሶላ ፊዴ ምን ማለት ነው እኮ? ምን ሶላ ፊዴ ስንል ምን ማለታችን ነው? እሱን እኮ ነው እየጠየኩ ያለሁት። ምን ማለታችን ነው? ምን ብለህ ነው የተረዳኸው አንተና የለም ያልከው ለምንድን ነው? ጥሩ ኤፌ ክርክር ስለምናውቀው ነው። አሁን ለመሰለ ይሄንን ያመጣሁት እኛም እመቤታችን ቅድስት ድንግል ማርያም እንደዚህ ትባላለች፣ ቤዛዊተ ዓለም ትባላለች ሲባል መጽሐፍ ቅዱስ ላይ የለም። ነገር ግን እንዲህ ማለት ነው እመቤታችን ወይም ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ የለም። ነገር ግን ሀሳቡ አለ ስንል ስታንዳርድ ነው የምለው። ኖ እኛ ኤግዛክት ወርድ ፋላሲ ሰርተን አናውቅም። አሁን ኤግዛክት ወርድ ፋላሲ እኛ በትክክል አሁን አንተ እንደምትለው እኔ አሁን ሶላፊዴን መጽሐፍ ቅዱስ አሳየኝ አልከኝ አይደለ? ሶላፊዴን አሳይሃለሁ። ከኢየሱስ ጀምሬ ነው ማሳይ። ግን እኛ ሶላፊዴ ስንል ምን ማለታችን ነው መጀመሪያ ማወቅ አለብን። ለምሳሌ አንዷን ብቻ አንተ ያነሳትን ብናይ ሶላፊዴ ፌዝ አለውን ወይ በሚለው ማለት ነው። ቅድም እንዳልኩ ወይ መጽሐፍ ቅዱስ ብቻ ወይ ጸጋ ብቻ ክርስቶስ ብቻ ወይ ክብር ለእግዚአብሔር ብቻ አንዳቸውን ፒክ አርግ። ሰው ካረክ በኋላ ምን ማለት ነው እንደዚህ ሲባል ማለት ይህን ትርጉም ማግኘት አለብን። ምን ማለት ነው ሶላፊዴ? አሁን አንተ ዝም ብለህ ሶላፊዴ የሚል መጽሐፍ ቅዱስ አምጣ። ሶላፊዴ የሚል ነው የምትፈልገው? ሶላፊዴ የሚል ቃላቱን ነው የምትፈልገው? ያንን የላቲን ቋንቋ ነው የምትፈልገው? ወይስ ደግሞ ወይ እንግሊዝኛውን ፌዝ አለውን የሚል ነው የምትፈልገው? ወይ እምነት ብቻ የሚለውን ነው የምትፈልገው? ወይስ ፌዝ አለውን ለምንድን ነው የተባለው? በእምነት ብቻ እንደሚዳን መጽሐፍ ቅዱስ ይናገራል ያስተምራል ወይ የሚለውን ነው አርጊመንት መስራት የፈለገው። አሁን እንደሱ ሶላፊዴ የሚለው መጽሐፍ ቅዱስ ላይ ያለ ወይ ያልክ ከሆነ ሶላፊዴ የሚለውን ቃል ምትል ከሆነ ሶላፊዴን ማን ፈልጋለህ? ሶላፊዴ እኮ የትምህርቱ ተርም ነው እኮ ትምህርቱ የሚጠራበት ቃል። ለምሳሌ እስካቶሎጂ ይባላል አይደል? ነገረ ፍጻሜ ማለት ነው። እስካቶሎጂ ሲል አንድ ሰው እስካቶሎጂ ባይብሊካል ወርድ ነው እንዴ? ቴዎሎጂካል እኮ ተርም ነው አይደል እንዴ? የመጨረሻው ዘመን ትምህርት ማለት ነው። ሶላፊዴ እንደዛ ነው፣ የትምህርቱ መጠሪያ ነው። ስለዚህ አሁን ሶላፊዴ የምትለዋን ፊደሏን ከሆነ የምትፈልገው መጽሐፍ ቅዱስ ላይ ማን ፈልጋለህ? መጀመሪያስ የትምህርቱ ርዕስ ነው ሶላፊዴ የሚለው ማለት ነው። ወይም ደግሞ በእምነት ብቻ የሚለው ቃል ማለት ነው። ስለዚህ በእምነት ብቻ ስትሉ ምን እያላችሁ ነው እናንተ? መጽሐፍ ቅዱስ በእምነት ብቻ ይላል ወይ? ማስረጃ ለዛ ታመጣላችሁ ወይ? እሱ ነው መጠየቅ ያለበት። ከዛ ካልመጣ ማስረጃ ማናመጣ ከሆነ ትክክል ነው፣ እውነት ነው፣ አንተ ውሸት ነው፣ መጽሐፍ ቅዱሳዊ አይደለም ማለት ነው። ግን መጽሐፍ ቅዱስ ላይ ምናመጣ ከሆነ በእምነት ብቻ እንደሚዳን ትክክል ነው። እሱ ብቻ በቃ እንትንም በሚለው ማለት ነው። ሶላ ስክሪፕቸር የሚለውንም ስክሪፕቸር አለው የሚለው ማለት ነው። እኔም ታንተ ጸጋ የሚለውንም እምነት የሚለውንም ክብር ለእግዚአብሔር የሚለውንም እሱን ራሱን ቃሉን ሄደ ልክ እንደ ቅድም እንዳልኩ ነው ቴዎሎጂካል ተርሙን መጽሐፍ ቅዱስ ውስጥ እንደመፈለግ ነው። እኔ አንተን ግን ስንጠይቅህም እኮ ኤግዛክት ወርድ ፋላሲኛ ሰርተን አናውቅም። ቃል አምጣ ብለን አናውቅም። እኛ ሀሳቡ አለ ወይ ነው። አሁን አይከን ቬነሬሽንን ስናነሳ ሀሳቡ አለ ወይ ነው እንጂ መጽሐፍ ቅዱስ ላይ ቃል በቃል እሱ ተጽፏል ወይ ጥያቄ ነው። እንደዛ አናውራም፣ መቼስ አውርተን አናውቅም። ሀሳቡ አለ ወይ ነው። ካለ ትክክል ነው፣ እውነት ነው ማለት ነው። ከሌለ ደግሞ ትክክል አይደለም፣ እውነት አይደለም ማለት ነው። ስለዚህ እኛ እንትኑ ላይ አይደለም ቴዎሎጂካል ተርሙ ላይ አይደለም አርጊመንታችን ልል ነው። ፌዝ ላስት ኩዌስችን ኤፊ ላስት ኩዌስችን ምክንያቱም ፈርስት ሴንቸሪ ላይ ነው የምታመጣልኝ። ፈርስት ኦር ሰከንድ አይ ካን ጊቭ ዩ ኖ ወርስ። ስለዚህ ለምሳሌ ባፕቲዝም ኢዝ ናት ፎር ዘ ሪሚሽን ኦፍ ሴንስ፣ ባፕቲዝም ኢዝ ናት ፎር ሳልቬሽን። የጌታ ስጋና ደም ሜሞሪያል ነው ኦፍኮርስ እኛ እናምናለን፣ ግን ኖ ሪል ፕሬዘንስ አማናዊ አይደለም። የኃጢአት ስርየት አያሰጥም። ይሄንን ምሳሌ ባጭሩ የኦርቶዶክስ፣ የካቶሊክ፣ የኢስተር፣ ሉተራን ራሱ እዚህ ላይ ያላቸው ትምህርት ሜይ ቢ የሉተራን ባፕቲዝም ላይ የተወሰነ እንትን ሊል ይችላል፣ ግን ኦልሞስት ግን they believe in baptism for remission of sins። ኦሪየንታል፣ ኢስተርን፣ አንግሊካን if I'm not እንትን ግን ሚስቴክን፣ ሉተራን፣ ካቶሊክ ጥምቀት ለድነት ነው፣ የኃጢአት ስርየት ያሰጣል። የጌታ ስጋና ደም አማናዊ ነው፣ ሪል ፕሬዘንስ አለው።
እናንተ ደግሞ አይደለም ፈርስት እና ሰከንድ ሴንቸሪ ላይ አይደለም ብሎ ያስተማራባት አሳይ። ቴንክ ዩ። እሺ አይ አይደለም ሳይሆን አይደለም ብሎ ያስተማረ ሳይሆን አይደለም ብዙ ጊዜ የሚፈለገው አይደለም ሳይሆን ነው ወይ ነው። ኦኬ ለምሳሌ ምን የእናንተ አርጊመንት ነው ይሄ እናንተ የፈጠራችሁት አርጊመንት ነው። ለምሳሌ ቀላል ምሳሌ ነው የምሰጥህ። ማርያም አታማልድም የሚል እስቲ ከመጽሐፍ ቅዱስ አምጡ ትላላችሁ። አሁን የጠየቀው ጥያቄ እንደዛ አይነት ነው። መጽሐፍ ቅዱስ ላይ ማርያም አታማልድም የሚል የለም። እኛ የምንለው ምንድነው? ብታማልድ ኖሮ ልክ ኢየሱስ ያማልዳል እንደተጻፈ ኢየሱስ ማርያም ታማልዳለች ይጻፍ ነበር ነው። ካልተጻፈ በቃ መጽሐፉ ዝም ባለበት እኛ ዝም ነው የምንለው ነው። አሁን አንተ የልከኛለው ለምሳሌ አንድ ከጠቀስካቸው ዘርዝርሃል ብዙ ነገር። ለምሳሌ አንዱን ማለት ነው አንዱን አንሳ። ለምሳሌ ጥምቀትን አንስተ ጥምቀት ለዳግም ውልደት አይደለም የሚል ጥምቀት ለኃጢአት ስርየት አይደለም የሚል አምጣ። አይ ጥምቀት ለዳግም ውልደት አይደለም ጥምቀት ለኃጢአት ስርየት አይደለም የሚል ጽሑፍ ሊኖር አይችልም። እንደሱ አይደለም የሚኖረው። አሁን የሚባለው ምንድነው? አንተ ጥምቀት ለድህነት ስትል ማስረጃ የምታመጣው አንተ ነህ። ጥምቀት ለድህነት ነው ስትል መጽሐፍ ቅዱስ እንደዛ የሚል አለ ወይ ብዬ ጠይቀሃለሁ። እኔን ደግሞ ማመጣው ምን መሰለ? ለድህነት የምለው እኔ ኢየሱስን ማመን ነው አይደለ? አሁን ስታወራ አልነበር አንተ ስለ ሶላ ፊዴ? ለምሳሌ ፌዝ አለውን ኦኬ እኔ ማምነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የሚዳነው ብዬ ነው ማምነው። ስለዚህ እኔን አሁን የምትጠይቀኝ አንተ ምንድነው? እኔ ይዳናል የምለውን ማስረጃ ነው የምታመጣው። በምንድነው ሰው የሚድነው ኤፍሬም ካልከኝ እኔ በእምነት ነው እልሃለሁ። ሰው ኢየሱስን አምኖ ይድናል እልሃለሁ። ለዚህ ነው ማስረጃ የምትጠይቀኝ። አንተ ደግሞ በጥምቀት ነው ሰው የሚድነው ትላለህ አይደል? ዳስ ኦኬ። አንተ ደግሞ በጥምቀት ሰው እንደሚድን ማስረጃ ታመጣለህ እንጂ እስቲ በጥምቀት አይዳንም ያለ አምጣልኝ ብለህ አትጠይቅም። አይዳንም ያለ አምጣልኝ ተብሎ ይጠይቃል። ይዳናል የሚል ካለ በቃ እቀበላለሁ፣ አንተም ትቀበላለህ። በቃ ተጨባብጠን እንለያያለን። ይዳናል ካለ መጽሐፍ ቅዱስ ይዳናል። ግን ያ ማለት እንዳልኩ ነው። ብዙ ቅድም የነገርኩ ምሳሌ ነው። ማርያም አታማልድም የሚል ከመጽሐፍ ቅዱስ እስቲ አምጣ አይባልም። የለም መጽሐፍ ቅዱስ ላይ ማርያም አታማልድም የሚል የለም። ገብርኤል አያማልድም የሚል የለም መጽሐፍ ቅዱስ ላይ። ቅዱሳን አያማልዱም የሚል የለም። ኤፍሬምም አስቼም ፌዝም አያማልዱም የሚል የለም መጽሐፍ ቅዱስ ላይ። የሌለውን አይደለም የምንፈልገው መጽሐፍ ቅዱስ ላይ። የምንፈልገው መጽሐፍ ቅዱስ ላይ ያለውን ነው፣ ሪትን ዶክመንት ስለሆነ መጽሐፍ ቅዱስ ላይ እኛ ካዲያ ማርያም አታማልድም የሚል ከሌለ እንዴት ካዲያ ለምን አታምኑም ካልከን፣ እንዴ ብታማልድማ ማርያም ታማልዳለች ይል ነበረ ልክ ኢየሱስ ያማልዳል እንዳለው ነው ምንድነው። እና እኛ የምናምነው የተጻፈውን ነው እንጂ ያልተጻፈውን አይደለም። እና ያልተጻፈውን ፈልግ አትበለኝ። ካሁን በኋላም ስናወራ ያልተጻፈ ነገር ፈልግ እንዳትለኝ። ጥምቀት ለድህነት አይደለም ያለ አምጣ፣ እንትን ለእንትን አይደለም ያለ አምጣ። አይደለም አላሉም እነሱ፣ ነውም አላሉ። ስለዚህ ነው የተባለበትን ሄደን እንፈልጋለን። ካዲያ አይደለምም ነውም ካላሉ ሰው ሚድነው እንዴት ነው የሚለውን ሄደን እንፈልጋለን። ኃጢአቱ የሚሰረየው እንዴት ነው የሚለውን ሄደን እንፈልጋለን። ካገኘን ዳሴ፣ ካላገኘን ደግሞ በቃ አብረን እንደዛ ነው የሚሆነው። እንደዛ አርጉመንት እንደዛ ነው የሚሰራው እንጂ የሌለ ነገር ፈልግ አይባልም። ለሌለ ነገር ማስረጃ አይባልም። እሺ ኤፍዬ፣ ስለዚህ እናንተ አይደለም ስትሉ ያለ ማስረጃ ነው ማለት ነው። አይ ሚን ጥምቀት ለኃጢአት ስርየት አይደለም። አሁን ስትቃወሙ ፈርስት እና ሰከንድ ሴንቸሪ ላይ አንተ እኔ አሁን በአንተ ስታንዳርድ ነው የሄድኩ። ምክንያቱም አሁን ቅድም ዜድም ሲለኝ ፈርስት ሰከንድ ሴንቸሪ ያምጣ ስላለኝ ነው። እኔ አሁን ለምሳሌ በኔ ችግር የለው፣ በኔ ሄድ ጥሩ ነው አንተ ነው የሚሄደው። ሴም አፕሮች ነው። ፈርስት እና ሰከንድ ሴንቸሪ ላይ ደስ ይለኛል። ፈርስት እና ሰከንድ ሴንቸሪ ላይ የሌለ ትምህርት እንዴት ፎርት ሴንቸሪ ሳይንት ባሲል ቅዱስ ባሲሊዮስ ዘቂሳሪያ መጥቶ እንዴት እንትን ይላል ነው። actually the church is practicing it. The church believes in icon veneration and the church lives it and the church practicing this until ዳግም ምጽአት ድረስ ማለት ነው። ይሄ ኦሪየንታልም ኢስተርንም ካቶሊክም አንድ ሀሳብ ስላለን እዚህ ላይ the question is አሁን እኔ ለምሳሌ ፈርስት እና ሰከንድ ሴንቸሪ ላይ ፈርስት ሴንቸሪ ላይ ሰከንድ ሴንቸሪ ላይ ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለዳግም ልደት ነው የሚል አሳያለሁ።
አያስፈልግም። ባይ ዘ ዌይ ቸርች ፋደርስ መጽሐፍ ቅዱስ ማለት አፖስትልስ እነሱ እኮ ለምን ከዛም ከፍ ልበል ጌታችን ነው ጥምቀትን አስተምሮ እሱ አርያ ምሳሌ ሆኖ ተጠምቆ ጥምቀትን ባርኮ የሰጠን ስጋው ደሙንም ማለት አማናዊ እንደሆነ የዘላለም ሕይወት እንደሚያሰጥ ለኃጢአት ስርየት እንደሆነ አስተምሮ ዮሐንስ 6 ላይ በተግባር ደግሞ በህብስቱና በወይኑ አክብሮ አመስግኖ ይቆራረጣል። አይ ቲንክ ፌዝ ነበር የቆሮንቶስ ክርስቲያን ሌላም ብዙ መጥቀስ ይችላል። አንደኛ ቆሮንቶስ ምዕራፍ 11 ብዙ ነው። ባይብል ሰፖርት ነበር። ባይብል ጌታችን ሲያስተምር ኦኬ እሺ ባይብል ምንድን ነው የሚለው? ጥምቀት ለኃጢአት ድነት ነው። ጌታችን ራሱ ነው በማርቆስ ወንጌል ቅዱስ ጳውሎስ ጥምቀት ለኃጢአት እጥበት እንደሆነ ከኃጢአታችን የምንታጠብበት ከምንም በላይ ግን ፌዚ እንትን እያለ ነው። እየጠፋህ ነው የምትመጣው። እኔ ጋር ብቻ አይደለም አይደል? እናንተ ጋርም እየጠፋ ነው። እንደዛ ነው። እየጠፋ ነው። ኦኬ እሺ። ግን ሲመጣ ኤፍዬ አሁን እንትን ያለው ጳውሎስ አለ ኢየሱስ አለ ምናምን የምትለው ፌዝ ምናልባት እየሰማ ከሆነ ጳውሎስም ኢየሱስም አንድ ቦታ ጥምቀት ለድህነት ብለው ከሆነ ካዲያ ምን እንፈልጋለን እኛ? በቃ ዛሬውኑ ጥምቀት ለድህነት ብለን ማመን ነው እንጂ ያለብን። ኢየሱስ ከተናግሮ እኮ እኛ ጋር ዶግማ ነው የኢየሱስ ትምህርት። ስለዚህ አሁን የምትላቸው ሁሉ ጳውሎስ ብለዋል ኢየሱስ ብለዋል ምናምን እንደዛ ለድህነት ነው ብለዋል ምናምን የምትለው ትክክል አይደለም። አንድም ቦታ እንደዛ ሚል የለም መጽሐፍ ቅዱስ ላይ አንድም ቦታ የለም እንደዛ። መጽሐፍ ቅዱስ ባለማ ክርክርም ባልኖረው ነበር። እሺ ኤፍዬ እንዳው በቃ አሁን ከመጣም መዝጊያ እንዲሆን እንትንን አይቀበልም እሱ ለእንግዲህ የካውንስል ኦፍ ኢሊቬራን እስቲ ሲገባ እንጠይቀዋለን። አሁን ምንድነው አርጊመንቱ እንትን ያለው? ብዙ ጊዜ እንደዚህ አይነት እንትኖች አሉ፣ አርጊመንቶች አሉ። አሁን ፌዝ የመጀመሪያው አይደለም፣ ብዙ ጊዜ እሰማለሁ የነበረውም። እኔ እንደውም የመጀመሪያው ሰው እንትና ይመስለኛል መምህር ምረታብ ይመስለኛል። እንደሱ አይነት አርጊመንት አንድ ጊዜ አንስቶ ነበር አንድ ቪዲዮን አይቼና መምህር ምረታብ አርጊመንቱ ምን ነበረ? ማርያም አታማልድም የሚል ከመጽሐፍ ቅዱስ አሳዩኝ በሏቸው የሚል ነው። እና እንዳለውም ማርያም አታማልድም የሚል መጽሐፍ ቅዱስ ላይ የለም። አታማልድም የሚል ማናቸውም አያማልዱም የሚልም የለም። ሲጀመር ቃላቱ ራሱ የለም መጽሐፍ ቅዱስ ላይ። ግን እንደዛ ሳይሆን መሆን ያለበት ማርያም ታማልዳለች ብሎ ካመነ ማርያም ታማልዳለች የሚል ማምጣት ነው። ልክኛ አሁን ኢየሱስ ያማልዳል ስንል ኢየሱስ ማማለዱን መጽሐፍ ቅዱስ ስለነገረን ነው። ኢየሱስ ያማልዳል ይላል፣ ኢየሱስ አማላጅ ነው እንላለን። ግን ማርያም ታማልዳለች ወይ እንደዚህ ቅዱሳን ያማልዳሉ እንደዚህ አይነት ማለት ሰፕሊኬሽን ሳይሆን በአጸደ ነፍስ ሆነው የሚለውን ኮንሴፕት ማለት እንደሱ አይነት ነገሮች ካሉ እናምናለን። ከሌሉ ነው ማናምነው እኛ። እና የእሱ አይነት አካሄድ እንትን ትክክል አይደለም አጠያይቁ ማለት ነው። ከመጣ እናወራለን። ገብቷል። ለካፌስ ገብቷል። ግን ከረጅም ጊዜ ቢኒዬን ሰላም በለው። ሰላም ልበል እስኪ ሚዩት ሲያርጉ አንዴ ሰላም ልበል። እንዴት ነው? ዌልካም ቢኒ። ለምንድን ነው ይሄን ሁሉ ሰዓት ስጠብቃችሁ ለምንድን ነው ያላስገባችሁ? በእውነት እኔ አላየሁም። እኔ አሁን ራሱ ዞር ስል ነው ስጽፍ ሚዩት የምታደርጉኝ። እኔ ጌታ ምስክሬ ግን እያላየሁም። አሁን እኔ የሆነ ነገር እያየሁ ነበር እዚህ ጋር እና ዞር ስል ለአንተም ለኤፊም በውስጥ ጻፍኩላችሁ፣ እንዲሁም ደግሞ ለፌዝም ጻፍኩላችሁ። አይ ኦንላይን እንትኑ ላይማ ከሆነ አይገባልኝም ለእኔ። እንዳንተ እኮ ደህና ናችሁ? ስልኬ የጅጅጋ ናችሁ? መቼም በቃ ትቅበዘበዛላችሁ አይደለ?
እስቲ ዛሬ እንኳን ሲላያችን ላይ ጥሩ ቃል እስቲ ትቅበዘበዛላችሁ አይደለ? እኔ ግን እውነት ምን አደረግን አሁን ትቅበዘበዛለህ? እሺ አይ ቆይ ወንድማችን በነገራችን ላይ ፌዝ ከልብ እኔ አላውቀውም። ፌዝን ምን እምነት እንደሆነም አላወኩም። ከልብ አመሰግናለሁ። ዲያቆን ነው። ኦኬ ዲያቆን ነው። እሺ ከልብ አመሰግናለሁ። አይዞ እውነት ይዘህ በመሟገት ደስ ብሎኛል። እኔ አሁን ከቤተ ክርስቲያን ስመለስ እየተከታተልኩ ነበረ። ኤፊ ለጠየከው ጥያቄ ተገቢውን መልስ ነው የሰጠ። ምክንያቱም በአንደኛና በሁለተኛው ሴንቸሪ ላይ ክፍለ ዘመን ላይ ይህን ትምህርት ያስተማሩ አባቶች አምጣ አልከው፣ የተቃወሙ አባቶች አምጣ አለ። ትክክለኛ ነገር ነው የተናገረው። ምክንያቱም ይሄ ጉዳይ ስለ አይኮኖግራፊ እንግዲህ እኔ አሁን ችግሩ ምንድን ነው? ትንሽ አስቼ ፓስተር ሰለሞን ከተማ ኢትዮጵያ የተወሰነ ቴዎሎጂ ኮሌጅ አብረን ነበርን እና እነ ኤፊ ያው ምንድነው የኢትዮጵያ ቴዎሎጂ ኮሌጅ ላይ አልነበሩም። ግን አይኮኖግራፊ የሚለው ኮርስ ምንድን ነው? እኔ በንጹህ ሕሊና ነው የምናገረው ማለት ነው። በንጹህ ሕሊና ነው፣ ከትልቅ ሪስፔክት ጋር ኤፍሬም እንዴት እንደማከብር ታውቃለህ። ግን ይሄ ትምህርት እንዴት ነው የሚታየው? ለምሳሌ አሁን የጠየቀ ጥያቄ ትክክል ነው፣ መልስ የለህም፣ በቃ አለቀ። ምክንያቱም መልስ ያልመለስኩለት ምን አልከው መሰለህ? በአንደኛና በሁለተኛው ቆይ እኔ አጭር ነው የምናገረው። በአንደኛና በሁለተኛው ፌዝ አንዴ ክፈት፣ እንደዚህ አይደለ ያለ? በአንደኛና በሁለተኛው ክፍለ ዘመን ይሄን ትምህርት አይደለ? ይሄን ትምህርት አንደኛና በሁለተኛው ክፍለ ዘመን መነሻው ስኳር መነሻው እሱ አይደለም። መነሻው እንደውም መነሻው ልንገርህ። ስለ አይከን ቬነሬሽን ስናወራ አንድ አባት እስቲ ቢፎር እየሰማሁ ልክ ነህ። ኤፍሬም ጋር የመጣው ኤፍሬም ሁሉንም ሰምቻለሁ። ሁሉንም አስረድተሃል። ፈርስት እና ሰከንድ ሴንቸሪ ላይ አይኮን ቬነሬሽን ይሄንን ትምህርት ያስተማረ ወይም ያለ አባት አለኝ። እኔ ግን ሰፖርት ያደረጋለን ስለነ ቱርቱሪያ ያነሳችውን ዲቤት ያደረግከውን ያሸነፍከውን ነገር አየና የመጀመሪያና ሁለተኛው መቶ ክፍለ ዘመን ላይ ብሎ ጥያቄ ያነሳል ማለት ነው። እኔም በውስጥ የነበረው የተቃወመ አሳየኝ የሚለውን አለ። የተቃወመም እኮ ቢንዬ የተቃወሙትን ሜንሽን አድርጌ ነበረ። እሱ ከገባ በኋላ አንደኛና ቆይ አላነሳ ቆይ እኔ አሁን አጭር ጥያቄ ኤፒፋኒየስን አንስቻለሁ፣ ላካኒየስን አንስቻለሁ፣ ኢሱቤስን አንስቻለሁ። እኔ አሁን እንደው አባቶች ምናምን ተውና ሀሳቡ ጴንጤዎች የምታነሱት ጥያቄዎች ስለሆነ ዘጸአት ምዕራፍ 20 ነው አይደለ? የተነሳው ሀሳብ ዋናው አንስተው ነበር። እሱን አላውቅም እኔ። ቆይ ተነስቷል። ምክንያቱም ስለ አይዶል ተነስቷል እኮ በነገራችን ላይ አንስቷል። ረጋ ብለህ ስማኝ። እኔ አሁን ዘጸአት ምዕራፍ 20 እስኪ አስታርቅልኝ። ምንና ምንን አስታርቅልኝ አለ መሰለህ? ቁጥር አራትንና ቁጥር 22ን አስታርቅልኝ። እዚህ ጋር አትስራ አታመልክ ብሏል። እዚህ ጋር ደግሞ ስራ ብሏል። አስታርቁልኝ ፕሮቴስታንቶች፣ አስታርቁልኝ። ቁጭ እየሰማለው ይኸው ምዕራፍ ኦሪት ዘጸአት ምዕራፍ 20 ቁጥር 4 ተቀምጧል። ከዛ በኋላ ቁጥር 22 ላይ ደግሞ ሙሉን ታነብልኝና ከዛ በኋላ እስከ 25 አነብልኛለ። ስራ ብሏል። እዚህ ጋር ደግሞ አትስራ ብሏል። ለማን የሚለውን እናያለን ማለት ነው። እኔ ይኸውልህ አይኮኖግራፊን ፕሮቴስታንት ቀና ብሎ የማየት መብት የለውም ብዬ ነው የማምነው ማለት ነው። እናንተ ናችሁ እንጂ ፍሩፍሩ የምትሉት ስኮላሮቻችሁም እንደው የፕሮቴስታንትነት ተስፋዬ ሮበሌም አያነሱም እና እናንተ ዝም ብላችሁ የወረቀት ቤታችሁ የመጣ ነው እና ቆይ ዳኒ አሁን አስታርቁልኝ። ይኸው እኔ እሰማለሁ። አሁን ይኸው ከፍ አድርገውና ዘጸአት ምዕራፍ 20 ቁጥር 4ንና ምዕራፍ 4 ቁጥር 22ን
ኤፍሬምም ዳንኤል ማስረዱልኝ። ይሄው እዚህ ጋር ስራ ይለዋል መልሶ፣ እዚህ ጋር አትስራ ብሎታል። እዚህ ጋር ስራ ያለው ለማን ነው? እዚህ ጋር አትስራ ያለው ማለት ነው። ያኔ መልሱን ታገኙታላችሁ። የቅዱሳንን ስዕላት በተመለከተ ለቅዱሱ የሚቀርበውን ነገር በተመለከተ እግዚአብሔር ተቃውሞ አያውቅም። ምንም እኮ አሮንን ማንሳት ትችላላችሁ። አሮን ለምሳሌ ወደ እንግዲህ አሁን እስራኤል ብትሄዱ ጥሩ ነበር፣ ግብፅን ብትሄዱ ማለት ነው። ሲወረድ ጥጃ ለብጦ ጣዖት እያመለኩ አገኛቸው። እኛ ለምሳሌ ቅዱሳን ስዕላትን እናመልካለን አናመልክንም ካልናችሁ ለቅዱሳን ስዕላት ምንድን ናቸው የሚለውን ማንሳትና መማማር ነው። አሁን አስታርቅልኝ። ይሄው ከፍ አድርጎ የፊም እችን ካልመለሳችሁልኝ በቃ ሞቼ ይገኛሉ ዛሬ። እሺ አሁን ይሄኛው እሺ እስካሁን ይሄኛው አስታርቅልኝ። በቃ ይሄው ሐሳብ ሰጥቻለሁ። ይሄው በቃ እችን አብራራ። እሺ እስካሁን አርጊመንት ላይ አልተነሳም ነበር። ይሄኛው አሁን ነው የሚጀምረው። እስካሁን ከዚህ ነው የሚጀምረው። ከዛ ወደ አባቶች ትመጣ። እሺ ችግር የለውም። ከዚሁ ጋር ማውራት እንችላለን። ከዜሮ ጀመረ እኮ ካልተነሳንበት ይሁን። እሺ ይመለስ። ችግር የለውም። ይቅርታ ወንድሜ ኤፋ፣ በጣም ይቅርታ። ሀያ ላይ ምንድን ነው የሚለው ዛሬ ኤፋ? ይሄ ሰዓቱ ልክ ስላይደለ ነገ ወንድማችን ቢኒያም ካቦች ናቸው ቢኒዬ። አልፈቅድልም። ሙሉ ቀን የቤቱ ካቦች ናቸው። ህግ አለው ቤቱ። አይ ተሾመው ነው እሱና አንድ ደግሞ አለ ቃል ነው እንዴ? ፓስተር ሰለሞን ከተማ አያግደኝም ብለህ ነው አይደለ? እንደ ድሮ አያግደኝም፣ ዲሲፕሊን አያገኝም ብለህ ነው አይደለ? ዲቤት እኔ እናንተ እንገባለን ከፈለክ። እነዚህም እኮ መጥነውኝ እኮ አይደለም። ይኸው ሰለሞንን ጠይቀው ከፈለክ፣ ሰለሞንንም ጠይቀው፣ ፓስተር ሰለሞንን ጠይቀው። እነዚህም እኮ መጥነውኝ እኮ አይደለም። እኔ ያው ጨዋ ስለሆነ ተው አንተ እኮ ተው እንጂ ውሸት ነው እንዴ? ምንም ችግር የለውም። አንድም ስነ መለኮት ትምህርት ቤት ሳታልፉ ደግሞ እምቡር ትላላችሁ እንዴ? ምንም ይሁን ብቻ አንተ ስነ መለኮት ቀጥል። እንማር። ሰንበት ነው ነገራና ባፍቲሙ ተክሏል። ሰንበት ነው። ቆይ ሰንበት ነው። እንማር። ኤፍዬ ቀጥል። ተወኛው ዝም ብሎ ነው። አይ ልክ ነው። ለመሰለ ቢንዬ የቤቱ ህግ ነው። እሺ በጣም አመሰግናለሁ። ይሄ ነው መጽሐፍ ቅዱስ ስታነቡ ኦርቶዶክስ ናችሁ ምላችሁ ቶሎ እንትን ልበል። 5 ደቂቃ ስጣቸው። በቃ 5 ደቂቃ አይፈጅብኝም። ችግር የለውም። 5 ደቂቃ አይፈጅም። ቢንዬ ሌሎችንም ጠይቅ። ለዛ ነው እኔን አያስኬዱኝም። ለዛ ስለሆነ እሺ 5 ደቂቃም አይፈጅም። ችግር የለውም። 5 ደቂቃ አይፈጅም። ዘጸአት እንግዲህ 20 ላይ ነው ያለው። እግዚአብሔር ይህን ቃል ሁሉ እንዲህ ብሎ ተናገረ ይላል። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ በአባቶቻቸው ኃጢአቶችን እያለ ይቀጥላል። የምንፈልገው እንትን አልፏል መሰለኝ። ስለዚህ የምንፈልገው ነገር ያለው ምንድን ነው? 4 ላይ ነው ያለው። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ ይላል። ሁለተኛው የትኛው ነው ማስታርቀው? ይሄኛውን ከስንተኛው ጋር ነው ቢኒ? 22 ቁጥር 22 ላይ እዚሁ ላይ አይደል? አዎ። እሺ ቁጥር 22 ላይ እንደዚህ ይላል። እግዚአብሔርም ሙሴን አለው ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ ተናገርኳችሁ፣ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት የወርቅም አማልክት ለእናንተ አታድርጉ። የጭቃ መሠዊያ ስራልኝ፣ የሚቃጠለውንና የደህንነት መስዋዕትን በጎችንም በሬዎችንም ሰዋበት። ስሜን በማሳስብበት ስፍራ ሁሉ ወደ አንተ መጥቼ እባርክሃለሁ። የድንጋይ መሠዊያ ብታደርግልኝ ብረት በነካው ድንጋይ አትስራው፣ በመሳሪያ ብትነካው ታረክሰዋለህና አፍረተ ሥጋ በእርሱ እንዳይገለጥ ወደ መሠዊያዬ በደረጃ አትውጣ ይላል። እሺ ይኸው እዚህ ጋር 2 አይነት ነገር ከእንጨትና ከድንጋይ ቅረጽልኝ ያለው እዛ ጋር አትቅረጽልኝ ብሎታል። ከዛ በተረፈ ግን ለእኔና እዚህ ጋር የሚቀረጽ ነገር የለም። መሠዊያ ነው እኮ ይሄ ድንጋይ አድርገው የጭቃ መሠዊያ ስራልኝ ያለው
እኮ መሰዊያ የሚቃጠል መስዋዕት በብሉይ ኪዳን ጊዜ የነበረው መስዋዕት ታውቀዋለህ አይደል? ሲመጣ እንደ ቆይ መሰዊያ ምንድን ነው? መሰዊያ ምንድን ነው? መሰዊያ አሁን እዚህ ጋር የሚያወራው መሰዊያ ስለምን አይነት መሰዊያ መሰለ? በብሉይ ኪዳን ምን ማለት ነው? ምን ማለት ነው? ይሄው ስራልኝ እኮ አለ የጭቃ መሰዊያ ስራልኝ እኮ። መሰዊያውን እኮ ልነግር ነው ከፈለክም በምስል አሳይሃለሁ። አየህ ይኸውልህ ኤፍዬ ይኸውልህ ነው ላውራ ወይስ? እሺ ጨርስ እናንተ ነው ያወራለሽ። ጨርስ። አይ ቀጥል። ምንድነው መሰዊያው እዚህ ጋር ያለው? ከታች 22 ላይ እግዚአብሔር ሙሴን አለው ለእስራኤል ልጆች እንዲበል እኔ ከሰማይ እንደተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ፣ የብር አማልክት ወይም የወርቅ አማልክት ለእናንተ አድርጉ አለ። ጣዖታትን ነው ማለቱ ነው። ከዛስ የጭቃ መሰዊያን ስራልኝ፣ የሚቃጠለውንና የደህንነት መስዋዕትን በጎቹን በሬዎቹንም ሰዋበት፣ ስሜም በማሳስብበት ስፍራ ሁሉ ወደ አንተ መጥቼ ባርካለሁ። የድንጋይም መሰዊያ ብታደርግልኝ ብረት በነካው ድንጋይ አትስራው በመሳሪያ እያለ መስዋዕት ስለሚቀርብበት ስለ በሬ ስለ በግ እያወራ ነው። ከላይ እንስሳቶች የእንስሳ መስዋዕት ስለሚቀርብበት ነው እየተናገረ ያለው። መሰዊያ ስራልኝ አይልም። ያ እኮ እዚህ ጋር የሚያወራው ከጭቃና ከብረት ከድንጋይ ስራልኝ አይልም ብሏል። ትክክል። እሺ ቁጥር 4 ላይ ደግሞ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው የማናቸውን ምስል የተቀረጸውንም ምስል ለአንተ አታደርግ ይለዋል አይደለ? አይ እዚህ ጋር እኮ የጭቃ እኮ ምስል አይደለም። መሰዊያና ምስል እኮ ይለያያሉ ሁለቱ። ቆይ እንደ የተቀረጸውን እኮ ይላል እኮ የተቀረጸውን ይላል እኮ አይደለ? የተቀረጸውንም ነው ለዛው የሚለው አይደለ? ከዛ በኋላ ምስል ይላል አይደለ? እኮ ይሄኛው ጭቃ አሁን እዛ ጋር ዘጸአት ምዕራፍ 4 ላይ የሚናገረው አሁን አሁን ትልቁ ነገር እናንተ ግራ የሚገባችሁ ሕዝቅኤልም ላይ እኮ መሄድ እንችላለን አይደለ? ለእግዚአብሔር ለምሳሌ ራሱ ታቦቱ ስራልኝ ከ25 ጀምሮ ማየት እንችላለን። ስለዚህ ለእግዚአብሔር የሆነው ቅዱስ ነው። እኛ የቅዱሳንን ስዕላት እንዲህ ነው የምንመለከተው። እዚህ ጋር ግን መሰዊያ ስራ ሲል እዚህ ጋርም እኮ እንዳታደርግ ብሎታል። ስለዚህ አሁን እኛ ቅዱሳን ስዕላትን እናመልካለን። አዎ ታመልካላችሁ ትሉናላችሁ። ከስራ አናመልክም። ቅዱሳን ስዕላት ምን ማለት ነው? የቅዱሳን በቃ እኮ ስማቸው ለምሳሌ እማምላክ ማርያም ተብሎ እንደተጻፈ እሷን ደግሞ በስዕል እናውቃታለን። ኤፍሬምን ልክ አሁን በፎቶ እንደምናየው ማለት ነው። ይሄ ምንም አይነት ኮንትራዲክት የሚያደርግ ነገር አይደለም። ስለዚህ ማስታረቅ አትችሉ። ስለዚህ ማስታረቅ የተጣላም ነገር የለውም። ሁለቱ የሚገናኙ ነገሮች አይደሉም። ሁለቱ እንስሳቱ የሚሰዉበትን መሰዊያ ነው ስራልኝ ያለው። ላይ ያለው አትስገድላቸው አታምልካቸው እያለ የሚያወራው ስለዛ እሱ የተለየ ነገር ነው። ታች የሚያወራው ስለ መሰዊያ ነው። የተለየ ምን ኦኬ ላይ እኮ ያለው ቢኒ እንዳታመልክ እያለው አይደለ እንዴ? 4 ላይ ያለው እንዳታመልክ እያለው አይደለ እንዴ? አዎ 4 ላይ የሚለው ምን መሰለ? በሰማይ ካለው በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ይላል። አሁን ስለ ምስል ነው እያወራ ያለው ማለት ስለሚቀረጽ ምስል እንደዛ ነው የሚያወራው። እታች ግን እያወራ ያለው 2 ላይ ስለ መሰዊያ ነው እኮ ስለ መሰዊያ ቆይ ስራ እኮ አለው አይደለም? አሁን ወደ ሌላ ቦታ እንሂድ። ታቦቱ ላይ ስላለው ኪሩብ እንሂድ እኮ መሰዊያ ስለሚለው ስለ ሕዝቅኤል መጽሐፍ እንሂድ። መሰዊያ ማስራልኝ እኮ አለው። ካዲያ ድንጋይ ይኸው ሳል ስለሚለውን የሕዝቅኤል እናውጣው። ሳል ብሎታል። ይኸው ስዕል ነው አይደለ? ስገዱ የሚል ያሳየለ። ቆይ አንድ የገባኝ ነገር አለው። ቁጥር 4 ላይ አትስገድ ያለው ታች ወርዶ ስገድ አለው እንዴ? ቀርጸ ስገድልኝ አለው እንዴ? ቆይ እሱን ነው ስገድም አለው አላለውም አይደለም። ታችም ቀረጽም አላለው። ታች እኮ ታቦቱ ላይ በግና በሬ እኮ የሚቃጠልበትን መሰዊያ እኮ ስራልኝ ያለው 4 ላይ አሁን አትስራ ብሏል ብላችሁ ኮንክሉዥን መስጠት አትችሉም። ጣዖትን እኛ አናመልክም። ጣዖትን የሚያመልክ ራሱን ይፈትሽ። ራሳችሁን ፈትሹ። ጣዖት ታመልካላችሁ አታመልኩም? ራሳችሁን ፈትሹ። እኛ ጣዖት አናመልክም። የምናመልከው እግዚአብሔርን ነው። የቅዱሳን ስዕላት ግን የታመነ ትምህርት ነው፣ በአጭር አማርኛ ማለት ነው። ስለዚህ አሁን እዚህ ጋር መሰዊያ ስራልኝ ብሏል አይደለ? እዛ ጋር ለምን ሰራችሁ ብላችኋል ነበር ቅድም ስትናገሩ የነበረው።
ለምን ሳላችሁ ለምን ሰራችሁ እያላችሁ አልነበር ስትናገሩ የነበር? አይደለም፣ ሁለቱም ይገናኝ አይደለም። እዚህ ጋር አንድ ነው። ይኸውልህ ይሄ እኮ በሬና በግ እኮ የሚቃጠልበት እኮ የጭቃ መሰዊያ ለዲያብሎስ የሆነ ከግብፅ ያወጣኋችሁ የሚለው በግብፅ የነበረውን ነገር እኮ አይ እዚህ ጋር ከታች ላይ የሚያወራው ስራልኝ ያለው እኮ ይሄ በምስል ላሳየ ቢንዬ ይሄ የድንጋይና የጭቃ መሰዊያ የሚባለው እኮ እንስሳቱ እኮ የሚሰዉበት እኮ ነው። እንስሳቱ የሚቃጠል መስዋዕት የሚቀርብበት እኮ ነው። እሱን ነው ስራልኝ ያለው እንጂ የማንንም ምስል እኮ አይደለም። እዛ ጋር አትስራ ብሏል። ለምን ትላላችሁ? እኔን መሸወድ አትችልም ኤፍዬ። አትስራ ይኸው ስራ ብሏል ነው እያልኩ ያለሁት። ይኸው ስራ እዚሁ ምዕራፍ እንትኑ ሳይወጣ ይኸው ሰራ እኮ ስራ ነው። የጭቃ መሰዊያ እኮ ነው። መሰዊያ ሰራ። መሰዊያ ቅርጽ ነው። በነገራችን ላይ አትዋሽ፣ ቅርጽ ነው። ምን አይነት ቅርጽ ቢንዬ? ቅርጽ በቃ የተሰራ በቃ። ለዛውም ባይገርም መሰዊያውን አንተ ብታገኘው ለዛውም ልታመልከው ትችላለህ። ባጭሩ አንተ እኛ ለምሳሌ መሰዊያውን ሳይሆን የምናመልከው አምላካችን እግዚአብሔርን ነው። ስለዚህ አሁን ይኸው እዚህ ጋር አትስራ ብላችሁ እንደምትናገሩ እዚህ ጋር ለጣዖት እዚህ ጋር ደግሞ ለእግዚአብሔር የሚሰራው በእግዚአብሔር ትእዛዝ ከግብፅ ምድር ያወጣዋችሁ እያለ ነው የሚናገረው አይደለ? ከግብፅ ምድር ያወጣዋችሁ ብሎ ማስጠንቀቂያ ሰጠ። ለምን? በግብፅ ይመለክ የነበረን ነገር ሊያስቆም ስለወደደ እግዚአብሔር ማለት ነው። ከዛ በተረፈ ግን ይኸው ስራ ብሎታል። ከዛ በኋላ እንግዲህ ምዕራፍ 25 ላይ ጀምራ ደግሞ መጽሐፍ ቅዱስን ረጋ ብለህ ብታጠና ታቦት ስራልኝ ብሎ ቁመቱን ሁሉን ነገር ነግሮ ስዕል ላልክ ደግሞ እስቄል ላይ መሄድ እንችላለን። ሳል ብሎ ሲያስተምር እግዚአብሔር ራሱ ሲናገር ታያለ። ስለዚህ አሁን እኛ ለቅዱሳን የምናደርገው ክብር ወይም የቅዱሳን ስዕላትን በተመለከተ ይኸው እኮ የያዝከው ራሱ እኮ መጽሐፍ ቅዱስ እኮ ከጣውላ ተፈቅፍቆ እኮ የተሰራ ቅርጽ እኮ ነው። በነገራችን ላይ ቅርጽ እኮ ነው። ስለዚህ መጽሐፍ ቅዱስን አንሰግድለትም። መጽሐፍ ቅዱስን እኮ አንሰግድለትም። ወደ መጽሐፍ ቅዱስ እሱንማ ይኸውልህ ስንቴ ላስተምራችሁ። ስግደት ማለት ነው። ስግደት ለእግዚአብሔር ብቻ የሚል ታመጣልኛለህ? ኧረ ስግደት ለእግዚአብሔር ብቻ የሚል መጽሐፍ ታመጣልኛለህ? ኧረ ማት ነው ያለው። ስግደት ለእግዚአብሔር ብቻ የሚል ብቻ ለእግዚአብሔር ብቻ። ኧረ ማት ነው። ኢየሱስ ራሱ ስግደት ለእግዚአብሔር ብቻ ስግደት ለእግዚአብሔር ብቻ ምን ኢየሱስ ምን አለው መሰለ? ስገድልኝ አለው። እሺ አምጣው እንሂድ። እሺ እንየው። እኔ ይኸውላችሁ ለአንተ ምን ያላቅም እነዚህ አሁን እኔ ተማሪ ሊሆኑ ይችላሉ። ማነው ወንድማችን ወይ ቢኒያም ይኸውልህ ነገ በእግዚአብሔር ፊት እኔ አንተ ምን ያላቅም ወንድም ማለት አንተ ትንሽ ልጅ ነህ። ረጋ ብለህ አንተ ከነ ኤፍሬም ጋር ስናስተምራቸው እነ ኤፍሬምን አንተ ተማር ወንድሜ። በደንብ ነው ስናስተምራቸው አንተ ተማር። እሺ ማቴዎስ ወንጌል ምዕራፍ 4 አውጣ። ስግደት ለእግዚአብሔር ብቻ የሚል አውጣልኝ። እቺን ሐሳብ ብቻ ልናገር። አይ አንተን አልሰማም። አስቼ እባክህን ነገ ሙሉ ቃል ቤቱ እኮ ይኸውልህ አሁን ሁሉም ከውስጥም እየጻፉ ነው። በቃ ተማሩ። እኔ ነኝ የማስተምራችሁ። እኔ ነኝ የማስተምረው። ልክ አይደላችሁም ብዬ የምናገረው ማለት ነው። እኔ ካላስተማርኩ ኦርቶዶክስን ማታውቃትም ፕሮቴስታንትን ግን ጠንቅቄ አውቃለሁ። ፕሮቴስታንትን ጠንቅቄ አውቃለሁ። ረጋ በል እሺ። ኤፊ ማቴዎስ ወንጌል ምዕራፍ ብቻ የሚለውን አሳይ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። አታወርደው ግን በቃ ማሙሽ ቆይ እስኪ ሞክረው። ስግደት ለእግዚአብሔር ብቻ የሚለውን አሳይ። ስግደት ለእግዚአብሔር ብቻ የሚለውን አሳይ። እሺ አንዴ ያሳየኝ ስግደት ለእግዚአብሔር ብቻ የሚለውን አሳየኝ። ረጋ በል። ስግደት ለእግዚአብሔር ብቻ። እሺ ማቴዎስ ወንጌል ምዕራፍ 4 ነው አይደል ያልከኝ? 4 እሺ 8 ጀምሮ እናንብበው። እሺ ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምን መንግስታት ሁሉ ክብር አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። እሺ አይልም። አሁን ይኸውልህ በደንብ ስማኝ።
አምልኮ ብቻ ነው የሚለው። አምልኮ ብቻ ነው እንጂ ስግደት ለእግዚአብሔር ብቻ የሚል አይደለም። ይሄ ቦታ ያለው አይልም። ጥያቄ ሰይጣን ምንድን ነበር ያለው? የሰይጣን ጥያቄ ምን ነበር? በጣም ጥሩ ስገድልኝ። በቃ ስለዚህ ስገድልኝ ሲለው ኢየሱስ ደግሞ ምን አለው? እኔ ደግሞ ስግደት ለሰዎች እንደተሰጠ በደንብ አሳያለሁ። ግን ፕሮቴስታንት ወንድሞቼ በንጹህ ሕሊና የምነግራችሁ ይህም መዝገበ ቃላት ታውቁታላችሁ። ይህም መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ መዝገብ ቢያንስ መዝገበ ቃላት አንብቡ እንጂ በንጹህ ሕሊና እኮ ነው የምነግርህ። ስግደት ምን ማለት እንደሆነ ዲፋይን ያደርጋል። እና ለምን ስግደት ለእግዚአብሔር ብቻ የሚጠቅስ አላመጣልኝም። ሌላ መዝገበ ቃላት ሁለት አለኝ። ከፈለግ ካሜራ አብርቼ ሁለቱንም አሳያለሁ። እሺ አምጣው፣ ስግደት የሚለውን አምጣልኝ። እሺ አውጣልኝ። እሺ አሁን ይሄኛው እዚህ ጋር ይኸው አይልም። አምልኮ ብቻ ነው። ሰይጣን የጠየቀው ሪኩዌስት አደረገው ስግደት ነው። ስግደት ስገድልኝ ሲለው አምልኮ ለእግዚአብሔር ብቻ ነው የምንለው። ስግደት ለእግዚአብሔር ብቻ የሚል አይናገርም። የፊካ እንዴ ኢየሱስ እኮ በግልጽ ምን አለው መሰለ? አንተ ሰይጣን ለጌታ ለአምላክህ ስገድ ብቻ አምልክ ተብሎ እሱን ብቻ አምልክ። ስግደት ለእግዚአብሔር ብቻ የሚል ሁለት ደቂቃ ስጠውና ይሄ ምን ማለት እንደሆነ ያብራራል። አንደኛ ስግደት የአምልኮ መገለጫ መሆኑን ራሱ ኢየሱስ እየመሰከረ ነው። ሁለተኛ ደግሞ ስግደት ለእግዚአብሔር ብቻ እንደሆነ እየተናገረ ነው። ሁለቱንም ነገር ነው እዚህ ጋር ኮንፎርም የሚያደርገው። ያ እንደዛ እኮ ነው ያለው። ሰይጣን አምልከኝ አላለውም፣ ስገድልኝ ነበር እኮ አይልም። መዝገበ ቃላቱን አውጣልኝ በንጹህ ሕሊና። እንዲህ ካላስተማርኳችሁ መዝገበ ቃላቱን አውጣልኝ። እሺ አለኝ ብለኛል አይደለ? መዝገበ ቃላቱን አውጣልኝ። ስግደት የሚለውን ልነሳ ነው ማለት ነው። እኔ አልጋ ላይ ነው ያለሁት። ተነሳ። እኔ ይኸውላችሁ ቢያንስ ትንሽም ቢሆን ዘማሪ ስለነበረ አንተ ያው ፎረፈ ብትወጣም አብረኝ ተምረሃል። ፓስተር ሰለሞን ከተማ የጅጅጋ ጉባኤ እግዚአብሔር ቤተክርስቲያን ፓስተር ነበረ። አለቃው ነበርኩኝ። ጠይቁት ከፈለጋችሁ። ባይክደኝም ከጅጅጋ እስከ አሜሪካ ታሪኩንም ጠንቅቄ አውቃለሁ። ዋ አጠገቤ ጋር አላገኘውም። ምን ሲሆን እዚህ ጋር እንዳመጣሁት እኔ እንጃ። እሺ አውጣ እናሳየኛ። ይኸው አውጣ እናሳየኝ። ይኸው እንዴ ማብራቴን ላብራ። በሊት ነው እንደገና ነክቶ አይደለም። ይኸው የመጽሐፍ ቅዱስ መዝገበ ቃላት ነው። ገጽ ስንት ላይ ነው ያለው ቢኒ? አንተ ገጽ 80 አካባቢ ነው። እሺ ስግደት 80 ቤት ውስጥ ነው የሚሆነው፣ እርግጠኛ ነኝ። እቺም በሰንበት ከሰጠዋችሁ ይበቃችኋል። አግኝቼዋለሁ። 88 ላይ ነው የምትፈልገው ከሆነ አንተ 88 ላይ። ይኸው እሺ፣ ቀጥል። ይኸው እንደዚህ ይላል። ስግደት ሰው በአምላኩ ፊት አምልኮን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል። እሺ ቆይ ሰው በደንብ ረጋ ብለህ አንብባት። በደንብ ሰው በአምላኩ ፊት አምልኮን አምልኮትን እሺ በታላቅ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽኖ ይልና ኢሳያስ 46:2 ያመጣል። ከዛ በጉልበቱ ሲንበረከክ ይላል፣ አስተብርኮ ይላል። ሁለተኛ ዜናን ያመጣል። ወይም በግንባሩ በመሬት ላይ ሲወርቅ ይላል። ስግደት ዳንኤል 2:46 ያመጣና ይችላል ይላል። እነዚህ 3 አይነት ስግደቶች ናቸው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24 እስቲ አንድ ጊዜ እንድገመው አብረን። ቢኒያው አንተ ያመጣኸው ነው እኮ የሚለው ምን አለ? እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24 እሺ ዘጸአት 24 ይላል። ምን አለ? እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው ይላል። ለእግዚአብሔር የሚሰጥ የአምልኮ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አዎ ብቻ ነው የሚለው ብቻ ይላል እኮ እንደ ከላይ ያለውስ ቅድም ያነበብከው ስለ ታላላቅ ሰው የተባለውስ
ለታላላቅ ኢቲ ራሱ ያንብብ ቢኒ ሰራት ከላይ ያለውስ ለታላላቅ ሰው ሳይሆን ስትወጣ ጉልበት ስም የምትወጣው አብርሃም በኬጡራ ህዝብ መሀል በኬጡራውያን ፊት የሰገደው ይኸው እኮ ልጨርሰው ነው። ይኸው የሚለውን እኔ እንግዲህ መዝገበ ልጨርሰው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24 በዚህ ምክንያት መርዶክዮስ ለሐማ አልሰገደም። አስቴር 3:2 ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም። ሐዋርያት ሥራ 10:26 ራእይ 22:8 ክርስቶስ ግን የሰዎችን ስግደት ተቀበለ አምላክ ነውና ማቴዎስ 28:9 ክርስቶስ በሰውነቱ ለአብ ሰገደ ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው። ዮሐንስ 4:24 በመጽሐፍ ቅዱስ ውስጥ ሊጨርሰው ነው። አንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህ የአክብሮት እንጂ የአምልኮ ስግደት እንዳይደለ ልናስተውል ይገባል። ዳንኤል 2:46 ሁለተኛ ነገሥት 4:37 ሐዋርያት ሥራ ድገማትችን ይህም የአክብሮት ስግደት እንጂ ሁለት ይቀጥል 5 ጊዜ ደግመዋለሁ። ይህ የአክብሮት ስግደት እንጂ የአምልኮ ስግደት እንዳይደለ መጽሐፍ ቅዱስ ውስጥ በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ በሰዎችና በመላእክት ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮ ስግደት እንዳይደለ ልናስተውል ይገባል። ዳንኤል 2:4 ሁለተኛ ነገሥት 4:37 ሐዋርያት ሥራ 16:29 አንዴት ደግሟል። አንዴ ነገር በሱ ስለሚጠራ ሚት አድርጋ ነው የኔ ድምፅ በደቂቃ የሚያስከፍል ድምፅ ነበር። የኔ ድምፅ ለክርስቶስ ብቻ የሚለው ሳያስደግማችሁ ያስደግማችኋል። እንትን እናድርገው፣ ራፓፕ እናድርገው። ቀጥል 5 ብለኸኛል፣ ቃል ገብተህልኛል። ቢኒዬ ጨረሰ። ስጦታ የሚል ገባ። ከዛ 5 ብለኸኛል። 5 ቅድሟን ደግማለሁ ብላለሁ። ቀጥል 2 ብላ አይ ገሽ አንድ ላይ ልምጣና ከመጀመሪያው አንድ ላይ ደግሞ በቃ ነገ ታስተምረናል። ችግር የለውም ደግመዋለሁ። ሰው ምንድነው የሚለው መሰላችሁ? በአጠቃላይ ይሄ ስለ ስግደት የሚያነሳው ይሄ መዝገበ ቃላት ነው። እንግዲህ ምንድነው የሚያወራው መሰላችሁ? ሲጀምር ምን አለ? ሰው በአምላኩ ፊት አምልኮን፣ በታላቅ ሰው ፊት ደግሞ አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ይልና አጽኖ ኢሳይያስ 46 በጉልበቱ ሲንበረከክ አስተብርኮ ሁለተኛ ዜና ይልና 6:13 ወይም ደግሞ ይልና በግንባሩ በመሬት ላይ ሲወርቅ ይላል። ከዛ በኋላ እንደዚህ ይላል። እነዚህ 3 አይነት ስግደቶች ናቸው ካለ በኋላ ልብ በሉ አሁን በደንብ አስተውሉ። እንደ ሙሴ ሕግ ስግደት ለእግዚአብሔር የአምልኮ መገለጫ ነው። አንዴት ደግሞ ለእግዚአብሔር የሚሰጥ መገለጫ ነው ስላችሁ። ከዛ እንደዚህ ይላል ብቻ ለእግዚአብሔር አምልኮ ነው ካለ በኋላ ምን አለ? በየትኛው ምክንያት? ስግደት ለእግዚአብሔር ብቻ በመሆኑ ምክንያት። በዚህ ምክንያት መርዶክዮስ ለሐማ አልሰገደም። አስቴር 3:2 ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም። ሐዋርያት ሥራ 10:26 ራእይ 22:8 ከዛስ ክርስቶስ ግን የሰዎችን ስግደት ተቀበለ አምላክ ነውና ማቴዎስ 26:9 ክርስቶስ በሰውነቱ ይልና ለአብ ሰገደ ይላል። ማቴዎስ 26:39 ሉቃስ 22ን ያመጣል። ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው ይላል። ዮሐንስ 4ን ያመጣል። ከዛስ ልብ ብላችሁ ስሙ። እዚህ ጋርም በመጽሐፍ ቅዱስ ውስጥ በአንዳንድ ቦታዎች ለሰዎች ለመላእክት ስግደት እንደተደረገ እናገኛለን ይላል። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባልንና ጥቅሶችን አስቀምጠዋል። ሰው ምንም እያለን ነው? እዚህ ጋር መጽሐፉን ቢኒ የምትፈልገውን ከኔ በኋላ ትናገራለህ። ስግደት ለሰውም ለመላክም አይደለም ለእግዚአብሔር ብቻ ነው። በዚህ ምክንያት እነ መርዶክዮስ እነ ጴጥሮስ መላኩም አይሰገድንም ብለው ተቃውመዋል። በመጽሐፍ ቅዱስ ውስጥ ስግደት ለእግዚአብሔር ብቻ ነው። ግን ደግሞ በመጽሐፍ ቅዱስ ውስጥ የሰገዱ ሰዎች ደግሞ አሉ። እነሱም ለአምልኮ ሳይሆን ለአክብሮት ብለው ሰግደዋል። ግን መጽሐፍ ቅዱስ ውስጥ የሰገዱ ሰዎች አሉ እያለ ያለው ግን ስግደት ለእግዚአብሔር ብቻ ነው
ለሰውም ለመላእክትም አይሰገድም እያለ ነው። ስለዚህ መጽሐፍ ቅዱስ ውስጥ የሰገደ ሰው አለና ዝሙት የሰራ ሰው አለና ዝሙት ልስራ አይባልም። ዝሙት የሰሩ ማት ሰዎች አሉ። መጽሐፍ ቅዱስ ውስጥ ለሰው የሰገደ አለና ልስገድ አይባልም። ስግደት ለማ ብቻ ነው አለ? ለእግዚአብሔር ብቻ ነው አለ። ስለዚህ መጽሐፍ ቅዱስ ውስጥ ያለውን ነገር ሁሉ አፕላይ አናረግም ማለት ነው። ለመልአኩ እኮ ሊሰግድ እኮ ሲል አረ ተጠንቀቅ አለው። ተጠንቀቅ እንዳታደርገው አለው። ሁለተኛ ጊዜ ማለት ነው። የመጀመሪያውም ሁለተኛም ጊዜ ማለት ነው። ስለዚህ እዚህ ጋር ይሄ መዝገበ ቃላት እየነገረን ያለው ምንድን ነው? ስግደት ለእግዚአብሔር ብቻ ነው፣ ለማንም አይገባም። በመጽሐፍ ቅዱስ ውስጥ ግን ለአክብሮት ብለው የሰገዱ ሰዎች አሉ። ለአክብሮት ብለው የሰገዱ ሰዎች አሉ። ስግደት ግን ለማን ነው? ለእግዚአብሔር ብቻ ነው፣ ለሰው አይሰገድም አለ። ሌላ ጥያቄ እዚህ ጋር ተያይዤ የምጠይቀው ጥያቄ እነ ቢኒ የማይመልሱት ጥያቄ እኔ ላብራራ ይህም ብቻ ብዬ ይህም ብቻ ብዬ ታብራራ። ሌላ ቢኒዬ እንደውም ስታብራራ ብትጠቅስልኝ እነዚህ ሁሉ በመጽሐፍ ቅዱስ ውስጥ የተገለጡት አንድ ማይመለስ ጥያቄ አለ። ስግደትን እኔ ማይመለስም ብዬ ማነሳቸው ጥያቄዎች በእርግጥም ማይመለሱ ናቸው በነገራችን ላይ እና በመጽሐፍ ቅዱስ ውስጥ ስግደት እነዚህ የአክብሮት ብለው የሰገዱት ባይፈቀድም በሙሴ ሕግ እንደዚህኛው አኮርዲንግ ቱ ዲስ እንትን ማብራሪያ ስግደት ለእግዚአብሔር ብቻ የሚሰጥ ቢሆንም ቅሉ የሰገዱት ሰዎች ለአክብሮት ብለው በመጽሐፍ ቅዱስ ውስጥ የሰገዱ ሰዎች አሉ። እነዚህ ሰዎች ግን ሲሰግዱ ፊት ለፊት ላገኙት ነው ኦኬ የሰገዱት የአክብሮት ስግደት ተብሎ የመጣው ማለት ነው። ፊት ለፊት ላገኙት ሰው ነው የሰገዱት፣ ለሰው ይሁን ለመላክ። እናንተ ዛሬ ፊት ለፊት ላላገኛችሁት ሰው ነው የምትሰግዱት፣ ለማታገኟቸው ሰዎች ነው። በአጸደ ነፍስ ላሉ ሰዎች ወይም ደግሞ ላላያቸው ላልተገለጡላቸው መላእክቶች ናቸው የምትሰግዱት። አንደኛ ስግደት ለእግዚአብሔር ብቻ ነው ይላል፣ ይከለክላል። ከዛ ውጪ ስግደት ከእግዚአብሔር ውጪ ስግደት አይቻልም፣ ክልክል ነው ማለት ነው። አንደኛ። ሁለተኛ እና እዚህ ጋር መዝገበ ቃላቱን አሁን መዝገበ ቃላቱን ቤዝ ዳርገን ስናወራ ፊት ለፊት ለተገለጡላቸው ነበር የሰገዱት። እናንተ ላልተገለጡላችሁ ሰዎች ማን ስገዱ ብላችሁ ነው የምትሰግዱት? አንደኛ እሱ ነው። ሁለተኛ ለእግዚአብሔር ነው፣ ለእግዚአብሔር ብቻ ነው ይላል። እናንተ ለምንድን ነው ለእግዚአብሔር ብቻ የሚለውን ሕግ ተላልፋችሁ እንግዲህ የሙሴን ሕግ ሁሉ የምታከብሩ ናችሁ እናንተ ለምንድን ነው ለሰው የምትሰግዱት? ቴንክ ዩ። እሺ ከፍ አድርገኛ የድሮ አለቃ አይደለው? ከፍ አድርገኛ። እግዚአብሔር ይመስገን። ኤፍዬ ያው ይቅርታ ለአስቼ ነበር። ይቅርታ ቢኒ መምህር በረከትን ማስገባት ትችላለህ? አስቼ አንድ ቁጥር እየጻፉ ነው እንዴ? አንተ የቤቱን ሕግ እያወቅህ አንተ እኔ አሁን እኮ የሚዘጋበት ሰዓት ነው። በጣም ይቅርታ እኔ 5 ደቂቃ ነው ቢኒያም የምሰጥህ። ኧረ ቆይ አንተ ነገ 3 ሰዓት ቤቱ 2 ሰዓት ነው የሚዘጋው። ቢኒዬ ነገ ሙሉ ለአንተ እንሰጥሃለን። ለአንተ ክብር ተብሎ ነው። እኔ አሁን ልናገር። አሁን እኔን ንግግር ለምን ትፈሩታላችሁ? ችግር የለውም። ለአንተ ክብር ተብሎ ነው ሰዓቱ የተጨመረው። ለአንተ ክብር ብለን እኮ ነገ ሙሉ ቀን እንስጥህ። በዚህ በቃ ምንም ችግር የለም። ኧረ እኔ አንደኛ እኔ አሁን ይኸውላችሁ የመጣሁትም ይኸውላችሁ ፌዝን አክብሬ ነው የመጣሁት። ራስቼ እባክህን ሚዩት አድርግልኝ። ቢኒዬ እነሱ እኮ ኃላፊነታቸውን እየተወጡ ስለሆነ ልለምን እነሱ የሚኖሩት ውጭ ሀገር ነው። ውጭ ሀገር ስለሆነ ለሊት 9 ሰዓትና 10 ሰዓት ነው። ጠዋት 12 ሰዓትና 1 ሰዓት ላይ ስራ ይገባሉ። ቢያንስ 3 ሰዓት እንኳን ይረፉ። ይህን ስለሆነ እኔ አሁን ስናገር ነው እንደ እንደዚህ የምትለኝ? ኤፍሬም ሲናገር ለምን አይደለም? 5 ደቂቃ ልስጥ ነው ያለ ኤፍሬም 10 ደቂቃ እኔ ጨርሳለሁ። ሳትናገር አያልቅም እኮ እኔ አሁን ራሱ እኮ ጨርስ እችል ነበር። ነገ ሙሉ ማስረጃዎችን የፈለከው ማስረጃዎች አንደኛ ምን ችግር አለ? አሁን ሰምቷል። ችግር የለም። አስቼ አንዴ ቢኒ ከመናገር በፊት ሰዎች ብዙ ሰው ስላለ የባለፈውን ማስታወቂያ ተናገር ስላሉ በወር 20 ብር ያለው አንዳንድ ዶላር እና አንዳንድ ብሯን እሷን አሁን ማስታወቂያ ብትናገር ጥሩ። እሺ ቆይ አይደለም ቢኒዬና ደግሞ እኔን አስቀምጣችሁ እንዳይል ቆይ ሂድ። ችግር የለም። የኛ ልጆች ባሉበት ይናገር። ችግር የለም። የኛ ልጆች ባሉበት ቢኒዬ 5 ደቂቃ ሂድ። ቀጥል። አሁን ድሮ ያበደርኳችሁን ለዛውም አሁን ብትመልሱልኝ ስደት ላይ ስለሆንኩ አስቼ ድሮ ያበደርኳችሁን በመልካም ዘመን የዋልኩላችሁን ገንዘብ ብትመልሱልኝ ደስ ይለኛል። አሁን አንተ ወንድምነትን ተጠቅመህ ነው አይደል? ኤፍሬም ካሴቶቻችሁን የመረቁበትን ዘመን አስባችሁ 5000 10,000 በዛ በውድ ዘመን ያወጣውላችሁን እና ያንን አስባችሁ መልሱልኝ። እሺ መልሱልኝ። አሁን
እሺ ኤፊ ያነሳው ነገር አለ። በመጀመሪያ ደረጃ የስግደት ኮንሰፕት ነው። ስግደት ማለት ምን ማለት ነው? በግልጽ አማርኛ ሰው በአምላኩ ፊት አምልኮን በታላላቅ ሰው ፊት አክብሮትን ለመግለጽ ሊጎነበስ፣ ራስን ማዘንበል፣ አጽናኖ ይናገራል። ኢሳይያስን ያነሳል። በጉልበቱ ሊንበረከክ ደግሞ በግንባሩ መደፋትን። እነዚህ ሶስት ነገሮች በግንባር መደፋትም የአንገት ዝቅታም መሰል ነገሮችም ለሰውም ለመላእክትም አሁን በደንብ ስሙ፣ ለሰውም ለመላእክትም ለእግዚአብሔርም ሲሰጥ እናያለን። ለምሳሌ በመልአኩ ፊት በግንባሩ የተደፋን ልናሳያችሁ እንችላለን ማለት ነው። የአምልኮ ስግደት ለእግዚአብሔር ብቻ ነው እኛ የምናደርገው። ለዚህ ነው ቅድም ማቴዎስ ወንጌል ምዕራፍ 4ን ወንድማችን ኤፊ ሲያነብ ለእግዚአብሔር አምላክ ስገድ፣ እሱን ብቻ አምልክ ይላል። አምልኮ ሲባል ብቻ ይመጣል ማለት ነው። ስለዚህ ለቅዱሳን የምንሰጠው ክብር፣ ለመላእክት የምንሰጠው ክብር ይሄ የታመነ ነው። ምንም ከመጽሐፍ ቅዱስ ጋር ኮንትራዲክት አያደርግም። እኔ ወንድማችሁ እንግዲህ 24 ዓመት ፕሮቴስታንት ነበርኩኝ። እውነት የምነግራችሁ በዚህ በአዲሱ መደበኛ ትርጉም ያው አስቺያ ቃል አብረን ነበርን 93 ጀምረን ነው የምንተዋወቀው። በብሉይ ኪዳን ያሉትን ስግደት የሚላቸውን ይህም መጽሐፍ የጻፉት አውጥተውታል። ስግደት የሚለውን ቃል ለዚህ ነው የመጽሐፍ ቅዱስ አንቀበልም የምንለው ማለት ነው። አውጥተውታል። አብርሃም ረዳኒ በቃ ረጋ በል በቃ ዳኒ የኔ አልዋሽም። በውስጥ እኮ ጽፌልሃለሁ አይደለ? ጥቅሱን አዲሱ መደበኛ ትርጉም ያወጣውን ጥቅስ አንድ ጥቅስ እንዳለ ሰጥሃለሁ። ምን አሁን እሱንም ቀጥዬ እመጣበታለሁ። ከፈለክ 500 ሰው አላሳየና ጥቅስ አመጣልሃለሁ። ረጋ በል አንድ ጥቅስ አንድ ይበቃል። ረጋ በል አሁን እንትን አታርገኝ። ስለ ስግደት ልጨርስና አሳይሃለሁ። ስለዚህ ጥቅስ የለም ማለት ነው። እሺ አለኝ። ረጋ በል አሳይሃለሁ። ስግደት የሚለውን ካላወጡት እኮ አሁን አሳየን። ረጋ በል አሳይሃለሁ። ስለዚህ የአምልኮ ስግደት ሲሆን ለእግዚአብሔር ብቻ። ቅድም ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ያለው ለእግዚአብሔር አምላክ ስገድ፣ እሱም ብቻ አምልክ። ስለዚህ ስግደት ለእግዚአብሔር ብቻ የሚል ጥቅስ የትም ብትንፏቀቅ፣ የትም ብትጋጋጥ፣ ስግደት ለእግዚአብሔር ብቻ የሚል ጥቅስ ከየትም አታመጣውም ከኪስ ካልሆነ ማለት ነው። ነገር ግን የአምልኮ ስግደት ለእግዚአብሔር እንደሆነና በእውነትና በመንፈስ እግዚአብሔር አምላካችን እንደምናመልክ ከኛ በላይ ላሳር ይሄን ሆነን ለመናገር ማለት ነው። ስለዚህ መጽሐፍ ቅዱሱን ብቻ ሳይሆን መዝገበ ቃላቱን ብታነቡ ደስ ይለኛል። እሺ፣ ሁለተኛ ኤፊ አንድ ጥያቄ አንስቷል። እናንተ አሁን በፊዚካሊ ለማታገኟቸው ሰዎች ትሰግዳላችሁ፣ የአክብሮት ስግደትን ትሰጣላችሁ፣ በቅዱሳን ስዕላት ፊት ትጸልያላችሁ የሚል ጥያቄ ጠይቋል። ጥሩ ጥያቄ ነው። ጥሩ ጥያቄ፣ ቆንጆ ጥያቄ ነው። ያው ይሄ የታመነ ነው። በመሰረቱ እኛ የሙታን አምላክ የለንም። ሕያው የሆነ ቅዱሳንም ናቸው አባቶቻችን። አምላካችንም ሕያው ነው። እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለውም ይላል እግዚአብሔር ቃል። ስለዚህ እኛ ጋር እኮ ያሉ ቅዱሳን እኮ ሕያዋን ናቸው። ሕያዋንነታቸውን ደግሞ ለማየት ራሱ ጌታ በቃሉ እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለውም ስሏል። ስለዚህ ቅዱሳኑ ሕያዋን ናቸው። ስለዚህ ይህ የታመነ ትምህርት በቅዱሳን ስዕላት ፊት ቆሞ መጸለይ እውነት ለመናገር አይኮኖግራፊ የኢትዮጵያውን በአማርኛ እነጋሽ ብሉጽ እነጋሽ እንዳለ እነ ማሙሻ ፈንታ ያስተማሯችሁ ሰዎች ካላችሁ የሚያጨቃጭቅ ነገር አይደለም። ለምን በቅዱሳን ስዕላት ፊት ቆሞ መጸለይ የታመነ ነው፣ ግን አናመልክም። ስለዚህ የምናመልከው እግዚአብሔርን ነው። የሕያዋን ጉባኤ ነን።
እኛ በመከራ በፈተና ውስጥ ያለንን እነሱ ደግሞ ጨርሰው ያሉ ናቸው። ነገር ግን በህሊናችን በሀሳባችን ቅዱሳኑ ልክ ወላጆቻችን በስጋ የተለዩን ወላጆቻችን በምናባችን ፊዚካሊ እንደሚመጡ ሁሉ ይህ የታመነ እውነት ነው እና ምንም ከሕያዋን ጋር ነው። ስለዚህ እኛ ጋር መቅረት ለምሳሌ እሱ ራስ ነው፣ እኛ ቅርንጫፎች ነን። እሱ ራስ ነው። ሰዓቱ አልቋልና ቆይ ልመጣ ነው። ቆይ ለምንቀጥለው ፊት ቆሞ ስገዱ ያለው ይቅርታ ቢኒያም በቃ ቆይ ልጨርስ። ማስረጃ ነው ያወራው። ነገ ማስረጃን ይዘናና ቤቱን ልጨርስ በማምላ እግዚአብሔር ቤተክርስቲያን ናፍቋል። መመለስ ትፈልጋለህ? ፕሮቴስታንት መቼም አልመለስም። ሰዓት ሙላ። አንተ ደግሞ ነገ ማስረጃ ይዘናል። ልቀጥላ ነገ ማስረጃ ይዘናል። ስክሪፕቶ የማንለውን አትበሉን፣ የማናደርገውን አደረጋችሁ አትበሉን። እናንተ ትላንት የመጣችሁት እውነተኛ ሐዋርያዊ ቤተክርስቲያንን በማታደርገውን በቅዱሳን ስዕላትን ታመልካለች ብላችሁ ስሟን አታጥፉ። መልእክቴ ነው። ዳኒ ያነሳልኝን ጥቅስ ልመልስና እጨርሳለሁ። ቢኒ እሷን ብቻ አንብብና ደግሞ አሁን እነሱ ዳንዬ መናገር ስላለበት ያልቃል ማለት ነው። በቃ ሰዓቱ። እሺ ዳኒ ጥቅሱን ንገረኝና ከሂብሩና ከግሪኩ ቼክ እናደርገዋለን። እባክህ በመጀመሪያ አማርኛው መሽገብ ነው። ሂብሩና ግሪክ የምትለው አዲሱ መደበኛ ትርጉም ተሳስቷል። አማርኛው መሽገብቶን አማርኛውን አንብብ። አሁን እየነገርኩ ያለሁት አንተ ያስቆም መጽሐፍ ቅዱስ ነው። ይሄን አዲሱ መደበኛ ትርጉምን ትተነው እንወጣለን። አዲሱ መደበኛ ትርጉም ነገርኩ። ትልቅ የክህደት ሸፍጥ የተሰራበት እኮ አንድ ጥቅስ ብቻ አንድ ጥቅስ ረጋ በል። እሺ አንድ ጥቅስ እሺ አንድ ጥቅስ እሺ። አንተም አውጣ እንደ እሱ ለምን ያወጣል? አንተ ኮምፒውተር ከፍቻለሁ። እሺ እንደ ቦምቡን ላምጣልህ። ቦምቡን ላምጣልህ። ለዛው ቦምቡን ጸረ ማርያም መሆንህን ቦምቡን ላምጣልህ። ቴክር ታይም ቢኒ ስለ ስግደት ነው ያልከው። ሆነ ችግር የለውም። ጊዜ ውሰድና እሱንም ላምጣልህ። 10 አመጣልሃለሁ፣ 180 አመጣልሃለሁ ማለት ነው እኮ ነው። አይ ጊዜ ውሰድ ነው። ድንገት ስለተጠየቅ ግድ የለም ጊዜ ውሰድ ነው። ራሻታ ቆይ ኧረ አሉኝ። እኔ ምን ችግር አለብኝ? ሳስተምር የከረምኳል እንዴ? ረጋ በል ታደርግ። ይኸው እሺ ሉቃስ ቦምቡን ላምጣልህ። ጸጋ የሞላብሽ የሚለው እንዴት እንዳወጣችሁት ይኸው ሉቃስ ምዕራፍ ቢኒዬ ደግሞ አሁን ያልከው ምንድነው? ጌታ ስግደት ስግደት ይኸው ቆይ ስግደትንም እቀጥልልሃለሁ፣ ግን ይሄኛው ዋናውን ላንሳ። ዋናውን እሺ የሉቃስ ወንጌል ምዕራፍ 1 ቁጥር ከሴቶች መካከል የሚለው ነው 28 እሱ ግሪክ ውስጥ አለ። አሁን አንተ ግሪክ እያልክ ራሴ ቤት ገብቼ ነው በደንብ ተምራል። ግሪክ ውስጥ የለም አለ። ለምን ጸጋ የሞላብሽ የሚለውን ለምን አወጣችሁት? ለምን አወጣ? ጸጋ የሞላብሽ የሚለውን ለምን አወጣ? እሺ አንድ ጊዜ ላውራ። ጸጋ የሞላብሽ የሚለውን ለምን አወጣት? አሁን ዝም ይባላል? ጥያቄ ጠየቀኛል እንዴ? ይኸው አወጣሁልህ እኮ። ይኸው ጸጋ የሞላብሽን ቀይራችሁታል እኮ። ለመልስ ዝም በላ። ቀይራችሁታል እኮ ጸጋ የሞላብሽ የሚለውን ቀይራችሁታል። ለምን ቀይራችሁት? እሺ ኦኬ ወንድማችን ጸጋን የሞላሽ ሆይ የሚለውን ለምን አወጣችሁ ነው ያለው። ኦኬ ካስፈለግ ከፍታለሁ፣ ካልተስማማ ችግር የለውም። ይሄ ቃል 2 ቦታ ነው ያለው በእኛ መጽሐፍ ላይ ማለት ነው፣ በዚህ በ54ቱ ላይ። ግሪኩ ጋር ግን 1 ቦታ ነው ያለው፣ 1 ቦታ። ስለዚህ ግሪኩ አንዴ ተረጋጋ። ግሪኩ ጋር ያለውን አልቀነስ ነው አለ አዲሱ መደበኛ ትርጉም ውስጥ ማሳየት ይቻላል።
ግሪክ ውስጥ የሌለውን ግን ሁለተኛውን አዲሱ መደበኛ ትርጉም ኦሚት አድርጎታል። ስለዚህ አዲሱ መደበኛ ትርጉም ውስጥ ጸጋን የሞላብሽ የሚለውን ማሳየት እችላለሁ። ሌላ ቦታ 42 ቁጥር ላይ መሰለኝ ካልተሳሳትኩ። ተስማማን? ምን አልክ? ኧረ እባክህን ቦታውም 28 እባክህ የ28ቱ ወጥቷል። ከዛ 42 ላይ ነው ምናምን። ለምን አወጣችሁ? ጸጋ የሞላብሽ የሚለውን ለምን አወጣችሁት? አሁን አማርኛ ላይ አላልከኝም እንዴ? ለምን ታጭበረብራለህ? አንድ ጊዜ ወይ አሁን ለምን አወጣኸው? አስቼ አንድ ሚዩት አድርግልኝና ከዛ በኋላ ወደ ስግደቱ ቀጥልላለሁ። 180 አረ ቢኒ ጨርሳ ቢኒ አንተ ደግሞ በቃ አንተ አውጥተነዋል አላወጣነውም ነው አልለኝ የሚገባው። አላወጣንም ስግደቱንም ልመጣለት እኮ ነው። አላወጣነውም ካለ አስገባ። ቢኒ አንተ ራስህ ማይኩን ዝጋዋ ተዋ። ይሄኛው አዘጋው። እኔ እኮ ግልጽ ጥያቄ እኮ ነው የምጠይቀው። አላወጣንም ምንም ጥቅሳለ እሱ ሊናገር ነው። አንተ ዝም በላ። ጸጋ የሞላብሽ የሚለውን አውጣን፣ ቦምቡን ላሳየ፣ ከዛ ስለ ስግደት ልመለስ አልኩ። ስለ ስግደት ደግሞ ቀጥዬ እመለሳለሁ። ስግደት በብሉይ ኪዳን ያሉትን ስግደት በጠቅላላ ኧረ ቢኒ በጌታ በቃ ጨርሱ። እኔ ካላስተማርኳችሁ ማን ያስተምራችኋል? እሺ ዳንኤል ለምን አወጣችሁ? ለምን እንዳስተማሪ ደግሞ ዝም በል እንዳስተማሪ ደግሞ ዝም በልና እኔ ደግሞ ላውራ። አንተ ብቻ አይደለም እኮ የምታወራው አይደል? ኦኬ ሚዩትድ ስለሆንክ አንዴ ለመስማትም ተጠቀምበት። ታች ያላችሁ ሰዎች ጸጋን የተሞላሽ ሆይ የሚለው መጽሐፍ ቅዱስ በ54 መጽሐፍ ቅዱስ አይደለም የሚለው የሞላብሽ ሆይ ማለት ሚዩት አታደርጉ። ኧረ ቢኒ ታዲያ አንተ ነህ እኮ በቃ ወዳው አይደለም እኮ ቢኒ ተዋ። አንተ ደግሞ በጣም እየረበሽክ ነው አንዴ ቢኒ። ማለት መሰማማት አለብን። ያንተም ሰዎች ይታዘበዋል። እኔ ምንም እኮ አላረኳችሁ። ሚዩት አታደርጉኝ። ጸጋ የሞላብሽ የሚለውን ለምን አወጣችሁት? እኔ የእሱን አስተያየት ደግሞ በቃ መልስ ይመለስ። ከዛ ወደ ስግደቱ እንመጣለን። ኦኬ ቴንክ ዩ። ነገ ነው ስግደቱ እኮ። ዝም በላ። እንዴት ነው ዝም ማለት አትችልም እንዴ? እኔ አይደለሁም እኮ አስቼ ነው የሚያወራው። ኦኬ ቴንክ ዩ። አንተ ነው የምታወራው። አስኬማ ዝም ብሏል። እሺ የሁላችሁ ታች ያላችሁ ሰዎች አዲሱ መደበኛ ትርጉም ውስጥ ስለ ማርያም ጸጋን መሞላት አለ። 54 ውስጥም አሳየኝ። አውጣና ክፈትና ጸጋ የሞላብሽ የሚለውን አዲሱ መደበኛ ትርጉም ላይ አሳየኝ። እሺ በቃ አሳያለሁ። ጸጋ የሞላብሽ የሚለውን አዲሱ መደበኛ ትርጉም ላይ አሳየን። ግለጥና ይሄው እኔ ጋር የለም። ወረድ እስቲ እያነበብኩ ውረድ። እስቲ ቆይ እያነበብኩ ውረድና ታገኘዋለህ። ኧረ አንተ ራሱ ውረድ። የለም በቃ ልክፈታ መጽሐፍ ማለት እኔ በፒዲኤፍ ላይ ነው ላይ ክፈታ። እኔ ከፍቼ አይደለም እኔ ሁለቱንም የማናግርህ በሶፍት ኮፒ እያነጻጸሩ። እሺ ችግር የለውም። ሪላክስ አድርገህ ክፈት አለ እያልከን ነው። ጸጋ የሞላብሽ የሚለውን እንግዲህ በሰንበት ክህደትን ንስሐ መግባት ስላለብህ አውጣ። አለ ብለሃል። አዲሱ መደበኛ ትርጉም አምጣው። እኔ እኮ ይሄንን ጥቅስ ለዲያቆን ራስ ቤት ነው ያሳየው። ወሬ አልፈልግም። አሁን ከኔ ጋር ነው የምትነጋገረው። አለ ብለኸኛል። አዲሱ መደበኛ ትርጉም ላይ አውጣና አሳየኝ። ከኔ ጋር ነው ያለው። ችግር የለውም። ስለ ስግደት ደግሞ አንድ ሁለት ጥቅስ አሳየና እንዴት እንዳወጣችሁት ከዛ ትመረምራለህ። አንተ ራስህ ስትፎክር ነበር እኮ ጻፉልኝ ምናምን ስትል ማለት ነው። በውስጥ ጽፌልሃለሁ። ደግሞ ለእኔ ትነግረኛለህ። የመጽሐፍ ቅዱስ እኮ በእኛ ኧረ በጌታ በእናትህ እንዴ ቢኒ ተው አንተ። በእኛ አይደለ እንዴት ታተመው? አስቼ ትዝ አይልም እንዴ? ጋሽ አንተን ሰማህ እኮ። አውጣና አሳየኝ። ክፈትና አለ ካልከኝ አውጣና አሳየኝ። በነገራችን ላይ ማታ 3 ሰዓት ተኩል ላይ በአይኮኖግራፊ ዙሪያ የቅዱሳን ተአማኝነት ትምህርት አለ ማለት ነው። እኛ ጋር ባይብሉን አውጣው። አሁን ግሪክ ምናምን ባይብሉን አውጣው። ባይብሉ ላይ ያለ ነው ያልከኝ፣ አውጣው ባይብሉን። አውጣው አዲሱ መደበኛ ትርጉም። እሺ
አለ አንብብልን። ታዘቡ እንግዲህ የት አለ? እሺ የት አለ? ሚውት ነህ። ሚውት አድርግ። አንድ ሚውት አድርግ። እሺ ድምፅ ስለምታስገባ ማለት ነው። መልአኩም እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን፣ ጌታ እግዚአብሔር ከአንቺ ጋር ነው አለ፣ አንቺ የተባረክሽ ነሽ አላት። እዚህም ጋር and the angel came unto her and said you are highly favored, እጅግ የተወደድሽ highly favored። ስለዚህ እየተወራ ከሆነ highly favored ማለት የተወደድሽም ማለት ነው። highly favored እጅግ የተወደድሽ ማለት ነው። ተስማምተናል? የግሪኩ እንደዛ ነው የሚለው highly favored። ታደርጉኛላችሁ እየሞገትኩት አይደለ እንዴ? ጸጋ የመላብሽ ያረከው ቀደም አንተ ራስህ ነው ያረከው። ጸጋ የመላብሽ ወጥቷል አልወጣም? አለ ጸጋ የመላብሽ የሚለው ግሪኩ ሃይሊ ፌቨርድ ስለሚል ግሪኩን አትበለኝ። ግሪኩም አይልም። አሁን ጸጋ የመላብሽ የሚለው አለ ወይ? ጸጋ የመላብሽ የሚለው አለ ወይ? መልስ ስጠኝ። አለ የለም? በግሪኩ አለ ገባ። ጥል ከክርስቶስ እናት ጋር ነው። ጥል ይኸው አውጥተከዋል። ግሪኩም ነገራችን ላይ አንድ ቀይ ግሪኩ ሃይሊ ፌቨርድ ይላል። አዲሱ መደበኛ ትርጉም ሃይሊ ፌቨርድ ማለት እጅግ የተመረጥሽ እጅግ የተወደድሽ ነው። እጅግ ነው ያላት። እንደውም የተወደድሽ ወይ ሃይሊ ፌቨርድ ግሪኩ እንደዛ ነው የሚለው። እሺ ስለዚህ አዲሱ መደበኛ ትርጉም ከግሪኩ ጋር የሚስማማ ነው። ሃይሊ ፌቨርድን አውጣው። የግሪክ ትርጉም ሃይሊ ፌቨርድ ራሱ አሁን እኮ የግሪክ ትርጉሙን የግሪክ ማብራሪያውን አምጣው። አታጭበርብረኝ። እኔን አታጭበርብረኝ። አንብበው። ያው በመጀመሪያ እዚህ ጋር መስማማት አትሸውድ። አምጣው። እኔ አልሸውድም። ይኸውልህ ከጸሐፊውም ጋር ተናግሬያለሁ። ተሳስተናል፣ እናስተካክላለን ያሉት መልሰው የግሪኩ ብለህ አታደናብር። መልሰው የግሪኩን አንድ ጊዜ መልሰዋለህ። እኔ አልደነገጥኩም። ይኸው እዚህ ያለ አንብበው። ምንድን ነው የሚለው? ሙሉ አንድ ጊዜ እዚህ ጋር የሚለው ካሪቶ የሚለው ፍሮም ካሪቶም ማለት ነው እኮ ቱ ግሬስ ኢንክሉድ ዊዝ ስፔሻል ኦነር ስፔሻል ክብር። በቃ ጸጋ የመላብሽ ማለት ነው። በቃ ጨረስን። ማሙሽ ጨረስን። እኔ ይኸውልህ ቻው። ጸጋ የመላብሽ ማለት ዝም አሰኝልኝ። ቤታቸው እንደዚህ ነው ጨረስ እንጂ። ኧረ እንዴ ቢኒዬ እኮ በቃ አሁን እሱ ሀሳቡን ጠየቅከው አይደለ? እሱ ሀሳቡን ደግሞ ያብራራ። በቃ አሁን ዳንዬ ሂድ ቀጥል። እሺ እዚህ ጋር ወገኖች እንደምታዩት ይሄ ኢንተርኒሊያን የኢትዮጵያ አዲሱ መደበኛ ትርጉም ጸሐፊዎች የጻፉት አይደለም። እራሱ ሁላችንም የምንጠቀምበት ቃል በቃል የተተረጎመ ነው። የኛ የኢትዮጵያ አይደለም፣ የአማርኛም አይደለም። ስለዚህ ኢሚዲየትሊ ምን ብሎ ተርጉሞታል? ሃይሊ ፌቨርድ ብሎታል። እጅግ የተወደድሽ በሚል በተሻለ አማርኛ ጽፏል። ስለ ጸጋ ግን ሌላ ቦታ ላይ የተጻፈ አለ። ስለዚህ ቃሉ ግን ተመሳይነትም አለው። ለምሳሌ አንድ ጊዜ ያትግባው ኬጂቪ ምን ብሎታል? ሜክ አክሰፕትድ ተቀባይነትን ማግኘት ከሚለው ጋር አብሮ አስቀምጦታል። ሃይሊ ፌቨርድን ብሎታል ኬጂቪው ማለት ነው። ስለዚህ አዲሱ አንዴ ሃይሊ ተበልታል። ለሲፕሮስ ሰሚ አሁን ምንም ችግር የለውም። ኖ አይ እኔ መተኛት አለብኝ። አንድ ወደ ስግደቱ አይሆንም። በቃ ቢኒዬ እንደ እኔ ሌሊት ነው ለስግደት ምንድን ነው ጸጋ የሚለውን አያውቀውም እኮ። ጸጋ የሚለው ሃይሊ ፌቨርድ የሚለው ጸጋ ነው። ሃይሊ ፌቨርድ ሌሎች ይስሙ። ሌሎች ታች ቆይ አንዴ
እታች ያሉ አሁን ዳኒ አብራራውን ሰምተዋል። ውይይት ከሆነ የምንወያየው እታች ላሉ ሰዎችም ጭምር ስለሆነ እታች ያሉ ሰዎች የቢኒንም ሰምተዋል፣ ዳኒ ያስቀመጠውንም ሰምተዋል። ዳንዬ ማጠቃለያ አንሰጥ። ኦኬ አዲሱ መደበኛ ትርጉም ለማርያም በሚገባት ቋንቋ አስቀምጧል። ምን ብሎ ሃይሊ ፌቨርድ የሚለውን እጅግ የተወደድሽ ብሎ ተርጉሟል። ወረድ ብሎ ደግሞ 42 ቁጥር ላይ አንቺ ከሴቶች መካከል የተባረክሽ ነሽም ብሏታል። ከሴቶች መካከል የተባረክሽ ነሽ፣ የማፀንሽም ፍሬ የተባረከ ነው ይላል። ስለዚህ እዚህ ጋር የምናየው ምንድን ነው? መጽሐፉ እንደሚለው ቃል በቃል ነው የተተረጎመው። ስለዚህ ይህን ቃል በቃል የተተረጎመ ነገር መቀበል አለብን ነው ምለው። ቴንክ ዩ። ያው እንግዲህ ቢንዬ ነገና ሁሉም ባሉበት ከፈለግ ከኤፊ ጋር ከፈለግ ከዚህ ውስጥ ካሉት ጋር መርጠት ትወያያለህ። ከስር ዮኒ ማኛ ማለት እሱም ነገ ይምጣ፣ እስከፊፈልግ ነገ ይምጣ። ከስር እየጻፈ ነው ይምጣና ዮኒ ማኛ ራሱ ይምጣና ይማር፣ ቁጭ ብሎ ይማራል። ነገ እናስተምረዋለን ኤቢሲዲ ማለት ነው። የቢኒ እንግዲህ አሁን እሱ ቤት ይሄ በቃ ያው ቢኒ ያው እንደ ወንድሜ ነው። እኔ እንግዲህ የቆየ ጓደኛዬ ነው። ለዛም ነው እንግዲህ ሁኔታ ውስጥ ላሉ ሰዎች በቀን $1 እና በኢትዮጵያ ላለን $1፣ በአረብ ላለን በዲናርም በተለያየ ገንዘብም እያሰባሰብን ነው እና በውስጥ አስቼን ማውራት ይቻላል፣ ኤፍሬምን ማውራት ይቻላል። እኔም አለው ሳሚ እዚህ ከጎን ያለው ከላያችን ያለው አስቼን ያወሩት አንድ ሰው አንቺና አንተን ያወሩ አስቼንና አንተ እና ሳሚም አለ፣ ሳሚ ራሱም አለ። ችግር የለውም። በማንኛውም ሁኔታ በአውሮፓም ሆነ በየትኛውም ሁኔታ አካውንቶቻችንን መጠየቅ ስላላችሁ በዛ ውስጥ ማሰባሰብ ነው እያካሄድን ያለ ነው እና ተባረኩ። እሱን ነገር ለመናገር ነው። ተባረኮሽ ብርክ በል ኤፊ ሄዱ። ሁለት ደቂቃ ጨንጨረስ። እንግዲህ ከተነሳንበት ርዕስ ውጭ ነው እንግዲህ ሄደው ምንም ችግር የለውም። ይሁን በቃ ዳንዬ እንትን በል እዛው ላይ እንዳለ አንተ የምትለውን በልና ቴንክ ዩ ኤፋ። የወላችሁ አዲሱ መደበኛ ትርጉም ተሳስቷል ብለው ያወራሉ። በመጀመሪያ ደረጃ በጣም የተለፋበት መጽሐፍ ነው። ሁለተኛ ደረጃ እያንዳንዱ ተሳሳተ የተባለበት ቦታ እየከፈታችሁ ከግሪኩ ጋር ማስተያየት አለባችሁ። ከግሪኩ ጋር በሚስማማ መልኩ ነው የተተረጎመው። ይሄ ግሪክ ደግሞ የኛ አይደለም፣ የታወቀ ኦርቶዶክስም የምትቀበለው ካቶሊክም ሁሉም የሚቀበለው በማንስክሪፕት ላይ የተመሰረተና ማስረጃ ያለው ነው። ማንስክሪፕቶቹን ማቅረብ ይቻላል፣ ቴክስቹዋል ኮሜንተሪም ስላለን ማለት ነው። ስለዚህ አዲሱ መደበኛ ትርጉም አንድ ስህተት አለው የምትሉ ከሆነ በጥቅስ ከፍታችሁ ከግሪኩ ጋር አስተያየታችሁ ከግሪኩ በሚጻረር መልኩ ተርጉማችኋል የምትሉ ከሆነ እኔ ጋር ቪዲዮ አለ። ቪዲዮ ላይ ኮሜንት አለ። ኮሜንት ሴክሽን ውስጥ ገብታችሁ ይኸው ከግሪኩ ጋር አስተያይቻለሁ፣ ግሪኩ ውስጥ የሌለ ነገር እናንተ ጨምራችኋል ወይ ለውጣችኋል፣ ዶክትሪን ለውጥ በሚያመጣ መልኩ ብላችሁ እንድታስቀምጡ እንጠይቃለን። ከሌለ ግን ዝም ብላችሁ ስም እያጠፋችሁ ነው ለማለት ነው። ዩር ብለስ ቴንክ ዩ። ያ አሁን ለምሳሌ ውሸት ነው ምናምን የምትሉ አሳይቷችኋል። ከዛ ሄዳችሁ ከግሪኩ ጋር ማስተያየት ነው በቃ ምንም ችግር የለው። እኔ ደግሞ አንድ ነገር ላሳያችኋል። እሺ ትልቁ ላይ አድርጉኝ እና አንድ ሰው ግን መጽሐፍ ቅዱስ የያዘ ሰው እፈልጋለሁ። መጽሐፍ ቅዱስ ሌላ የሚያነብልኝ የትኛው? የአዲሱን መደበኛውን ወይስ ማንኛውም መጽሐፍ ቅዱስ ማንኛው? እሺ ማንኛውም ያ ይዣለሁ። እሺ ኤፌሶን 1:17 አውጣልኝ። እሺ ኤፌሶን 1:17 እሺ ኤፌሶን 1:17 አውጥቻለሁ። እሺ ምንድን ነው የሚለው? የክብር አባት
እሺ የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና ቆይ ተሳስተህ እንዳይሆን በስነ ስርዓት አንብብ። ተሳስተህ እንዳይሆን የክርስቶስ አምላክ ምናምን የሚል ነገር አመጣህ። ቆይ ድገመው። የክብር አባት እሺ የጌታችን የኢየሱስ ክርስቶስ አምላክ የኢየሱስ ክርስቶስ አምላክ ስለዚህ አልተሳሳትክም ማለት ነው። እኔ አልተሳሳትኩም ማለት እሺ የ2000 እትም የኦርቶዶክስ መጽሐፍ ቅዱስን እንየው ደግሞ 81ዱ መጽሐፍ ይሄ 2000 ነው። የኦርቶዶክስ መጽሐፍ ነው እንደምታውቁት። ውስጡንም ላሳያችሁ ሁላችሁም ጋር አለ ብዬ አስባለሁ። ይኸው የ2000 እትም ነው። እሱ ምን እንደሚል እንየው። ኤፌሶን 1 ጊዜ አሁን እዚህ ጋር አድርጌው አንተ አንብብላቸው። አንድ ጊዜ ያንተን የራስን አንብብ። ይህን ሳይሆን መጽሐፍ ቅዱስ የሚለውን። እሺ የክብር አባት እሺ የጌታችን የኢየሱስ ክርስቶስ አምላክ እሺ በቃ ያዘው። የኢየሱስ ክርስቶስ አምላክ የሚላለው እዚህ ጋር እንፈልገው። እሱን በእግዚአብሔር ፍቃድ የጌታችን የኢየሱስ ክርስቶስ ሐዋርያ ከሆነ ከጳውሎስ በኢየሱስ ክርስቶስ ላመኑ በኤፌሶን ላሉ ቅዱሳን ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። የኢየሱስ አምላክ የሚለው ወጥቷል። እሺ እንቀጥል። እሺ አንደኛ ጴጥሮስ 1:3 አምጣልኝ እስቲ። አንደኛ ጴጥሮስ 1:3 አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እሺ ጸጋና ሰላም ይብዛላችሁ። እሺ ኢየሱስ ክርስቶስ ከሙታን በመነሳቱ እሺ ለያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የኢየሱስ ክርስቶስ አምላክና አባት ይባረክ ነው የሚለው። ያ እዚህ ጋር የኦርቶዶክስ 2000 መጽሐፍ ቅዱስ ላይ 81ዱ ላይ አምላክ የሚለውን ድጋሚ አውጥተውታል። እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። የኢየሱስ አምላክና አባት የሚለው ወጥቷል። ስለዚህ አምላክ የሚለው ወጥቶ አባት ብቻ ይላል። የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። እሺ ለምን አንመደቅላቸውም? ያው ተዘርዝሮ አያውቅም። ሁለተኛ ቆሮንቶስ 1:3 አውጣ እስቲ። ሁለተኛ ቆሮንቶስ 1:3 ሁለተኛ ቆሮንቶስ 1:3 እሺ መልካም ናንበበው። ሁለተኛ ቆሮንቶስ 1:3 አንብበው። እሺ የርኅራኄ አባት እሺ የመጽናናት ሁሉ አምላክ እሺ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እስቲ አንድ ጊዜ ድገምላቸው። የርኅራኄ አባት እሺ የመጽናናት ሁሉ አምላክ የሆነ እሺ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኦኬ እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2000 እትም 81ዱ ላይ እንፈልገው የኢየሱስ አምላክ የሚለውን ማለት ነው። እንደዚህ ነው የሚለው፣ የምህረት አባት የመጽናናት ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። አባትና አምላክ የሚል የለም። አባት እግዚአብሔር ይመስገን። አንድ ልመርቅልህ እንድትተኛ፣ ዝም ብለህ እንድትተኛ። እሺ ኢየሱስ ያማልዳል ስንል የምንጠቅሰው ጥቅስ ብዙ ጊዜ የምንጠቅሰው ጥቅስ የትኛውን ጥቅስ ነው? ሮሜ 8:34 ሮሜ 8:34 እስቲ ሮሜ 8:34 አንብበው። ምንድን ነው የሚለው? እሺ የሚኮንን ማን ነው? እሺ የሞተው? እሺ ይልቁንም ከሙታን የተነሳው? እሺ በእግዚአብሔር ቀኝ ያለው? እሺ ደግሞ ስለኛ የሚማልደው? እሺ ክርስቶስ ኢየሱስ ነው። ኦኬ እዚህ ጋር እንፈልገው ስለኛ የሚማልደው ብለሃል አንተ። ይኸው እዚህ ጋር 2000 የኦርቶዶክስ መጽሐፍ ቅዱስ ላይ እንደዚህ ብለውታል። በእግዚአብሔር ቀኝ የተቀመጠው ደግሞም ስለኛ የሚፈርደው፣ የሚማልደው ሳይሆን የሚፈርደው ኢየሱስ ክርስቶስ ነው ብለውታል።
የሚያማልደውን አውጥተውታል። እና እዚህ ጋር ህዳጉ ላይ ምን ብለውታል? ግሪኩ የሚማልደው ይላል አሉ። ግሪኩ የሚማልደው ነው የሚለው እና እዚህ ጋር የሚፈርደው ከየት አምጥታችሁ አስገባችሁ? እዚህ ጋር የሚማልደው ካለ ከግሪክ ነው እንግዲህ አይደለም እንዴ? ግሪክ አይደለም እንዴ? አዲስ ኪዳን አይደለም እንዴ? በኩረ ቋንቋው ግሪክ ነው። ከደ በምን ስልጣን ነው የሚፈርደው ያሉት? እግዚአብሔር ይወቅ። በነገራችን ላይ ይህንን መጽሐፍ የኦርቶዶክስ ቤተክርስቲያን ሊቃውንትም እንደነ ዲያቆን ያረጋል አበጋዝን የሚያካክሉት በጣም አምርረው የሚቃወሙት መጽሐፍ ይሄ የ2000 እትም መጽሐፍ ቅዱስን አምርረው ነው የሚቃወሙት ማለት ነው። እና እንደውም ዲያቆን ያረጋል ውስጡ ለቄስ ብለው ትክክል፣ ያ ውስጡ ለቄስ የሆነ ነው እና ሌላኛውን ቢያትሙልን ነው የሚሻለው ብለውታል። ብዙ ሊቃውንት ተቃውመውታል ይህንን መጽሐፍ ማለት ነው። በጣም ብዙ ይቅርታ፣ እዚሁ ላይ ሐዋርያት ሥራ 2:38 የምከፍተው እሱ መጽሐፍ ላይ ሐዋርያት ሥራ 2:38 ሐዋርያት ሥራ 2:38 ቁርአን የመሰለ አጻጻፍ ጽፎበታል ደግሞ 2:38 ላይ ራሱ ሐዋርያት ሥራ 2:38 እሺ 2:38 እሺ። በመጀመሪያ እሱን ታነበዋለህ? መጽሐፍ ትክክለኛው መጽሐፍ ላይ ያለውን ታነበዋለህ? እሺ። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። እሺ 38 ነው ያነበብከው? እኔ ደግሞ 38 እሺ፣ በዚህ ላይ ላንብበው። ጴጥሮስም ይላል 38 ማለት ነው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በክርስቶስ ኢየሱስ ስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ። እዚህ ጋር አሁን የኃጢአት ስርየትን በንስሐ መጣው፣ እዛ ላይ ግን በጥምቀት ነበር የሚለው። አያሌ ፖዚሽን ራሱ ለውጥ አለ እዚህ ጋር የአጻጻፍ ለውጥ አምጥተዋል ማለት ነው። እናያለን፣ ሌላ ጊዜ በሰፊው እናየዋለን። እዚህ ጋር በጣም ትንሽ ከዚህ ከፍ ያለ የሚያስደነግጡ እንትኖችም አሉ። በነገራችን ሌላ ቦታ ላይ መላእክቶች እግዚአብሔርን ሲያሙት ታያለህ። አንድ እዚሁ ላይ ማለት መላእክቶች ብዙ ነገር አለ እዚህ ላይ፣ በጣም ብዙ ነገር አለ። ሌላ ጊዜ እናየዋለን። ዘፋኝ የሚለው በምሳሌ ዘፋኝ መንግስተ ሰማይ አይገባም ይላል አይደል መጽሐፍ ቅዱስ። ዘፋኝነት ምናምን ከስጋ ስራ ውስጥ የተገለጡ ናቸው። ጠቅላላ ወጥተዋል ከዚህ መጽሐፍ ቅዱስ ላይ። በነገራችን ላይ ጠቅላላ እየቀለድኩ አይደለም። እሺ ጠቅላላ ዘፋኝ ኃጢአት የሚል እዚህ መጽሐፍ ቅዱስ ውስጥ ፈልጋ አታገኝም። ወጥተዋል። ከፈለክ ማንበብ እንችላለን። ገላትያ 5:21 ብቻ እንዴ ገላትያ 5:21 ይሄ የመጨረሻውን። እሺ የመጨረሻውን የመጨረሻ ይሆናል። ገላትያ 5:21 እንደውም እንትን ሁሉ አድርጌበታለሁ። እሺ እንደዚህ ይላል ገላትያ 5:21 እናንተ ብታነቡልኝ መጀመሪያ ጥሩ ነው። 20 ጀምሮ ማለት ነው። ገላትያ 5:20